من يوم الجمعة فاسعوا إلى ذكر الله وذروا البيع ذلك خير لكم إن كنتم تعلمون ይላል። እናንተ ያመናችሁ ሰዎች ሆይ የጁምዓ ቀን የአዛን ጥሪ ከተጠራ ጊዜ ወይንም በምትሰሙ ጊዜ ወዲያው ቶሎ ብላችሁ አላህን ወደ ማውሳት አላህን ወደ መገዛት ፈጥናችሁ ሂዱ እያለ ይናገራል። ንግዳችሁንና ስራችሁንም ተው እያለ ይናገራል። አይሽ በዚህ በጁምዓ ቀን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ለህዝቦቻቸው በተለየ መልኩ አምልኮ እንዲያበዙበት እንዲሁም ደግሞ ከምድራዊ ስራ አምልኮ ሊያዘናማን ነው ከአምልኮ ምድራዊ ስራ ሊያዘናጋቸው እንደማይገባ ትኩረት እንዲያደርጉ ያዘዘባቸው ቀን ነው። ሙሳንና ህዝቦችን ደግሞ ሰንበትን ቀን፣ ዒሳንና ህዝቦችን ደግሞ እሁድን ቀን ማለት ነው። ይህን ይመስላል። ሄዱ እሺ፣ አመሰግናለሁ። እና ስለዚህ በሰንበት ቀን ይከበራል፣ ግን ስራ መስራት ይቻላል ነው? ስራ መስራት ይቻላል፣ ችግር የለውም። ነገር ግን ይሄን ምን አደረገው? መጽሐፍ ቅዱስ ላይ በሰንበት ቀን የሰራ ይገደል ብሏል አምላክ ብሎ ጻፉ። ነገር ግን እንደዛ አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም ለእያንዳንዳችን ለሶስት ነብያቶች የተለያዩ ቀናቶች ሰጠን ብለው ተናግረዋል። ሐዲስ ላይ ለሙሴ ለዒሳና ለእኔ ብለው ተናገሩ እንጂ በዚያ ቀን የሰራ ይገደል ምናምን የሚለው ስህተት ነው። እሺ መጽሐፍ ቅዱስ ላይ የተናገረው ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ይመስለኛል እግዚአብሔር ምን ይላል? ማነው መጽሐፍ ቅዱስ ምን ይላል? እግዚአብሔር 7 ሰማያትን 7 ምድርን በ6 ቀን ፈጥሮ በሰንበት ቀን ጨረሰ። ማን ነው በ6 ቀን ፈጥሮ ጨረሰ? በ7ኛው የሰንበት ቀን እግዚአብሔር ከስራው ያረፈበት የተነፈሰበት ቀን ነውና በሰንበት ቀን የሚሰራ ሁሉ ይገደል ይላል። ይሄ ሙሉ አንቀጹ ስህተት ነው። እንደው በ6 ቀን ፈጠረ የሚለው ካልሆነ በስተቀር አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይሄንን ጥቅስ አርመውታል በደንብ አድርገው። አንደኛ ከስራው አረፈ ተብሎ አምላክ ሊገለጽ የሚችል አይደለም። ስራ ከሰራ በኋላ እረፍት የሚያስፈልገው ማን ነው? ያ ጀማዓ ኢጃዛ የሚያስፈልገው ስራ ከሰራ በኋላ እረፍት ቀን የሚያስፈልገው ማን ነው? ፍጡር ነው። አላህ ሱብሓነሁ ወተዓላ ስለ እርሱ እረፍት የሚያስፈልገው አይደለም። ኩለ የውሚን ሁወ ፊ ሸእን፣ በሁሉም ቀን እኔ በስራ ላይ ነኝ እያለ ይናገራል። አንዴ ይፈጥራል፣ ይኽፊድ ወይዕዝ ወይኽሉቅ ወዩሚት ወዩሕይ። ይህን አምላክ አላህ ሱብሓነሁ ወተዓላ ስራ ከሰራ በኋላ የሚተነፍሰውና እረፍት የሚያስፈልገው ማን ነው ከተባለ እስኪ እንደው ለእረፍት ትላለህ አይደል? ስራ ሰርተህ ይሄ ከአምላክ ዘንድ አለ ይላል እግዚአብሔር መጽሐፍ ቅዱስ። ይሄ በፍጹም ስህተት ነው። አምላክ አላህ በቁርአን ላይ ይህንን ቃል በቃል ያርመዋል። ሱረቱል ቃፍ መጨረሻው ገጽ ላይ ምን ይላል? ወለቀድ ኸለቅና ሰማዋት ወልአርድ ማ በይነሁማ ፊ ሲተቲ አያም ወማ መሰና ቢልሉጉብ ይላል። በእርግጥም 7 ሰማያትን 7 ምድርን በ6 ቀን ፈጠርኳቸው፣ ከዚያ በኋላ ግን ምንም አይነት ድካም አልተሰማኝም እያለ ይናገራል። ይሄ ያረፈ ተነፈሰ ብለው ለፍጥረት የሚውልን ባህሪ በእርሱ ላይ መጫናቸው ትልቅ ስህተት ነው። ሌላኛው በሰንበት ቀን የሰራ ሁሉ ይገደል ይላል መጽሐፍ ቅዱስ። አምላክ በፍጹም በዚህ ቀን እንዳትሰሩ በዚህ ቀን የሰራ ይገደል ብሎ በፍጹም የሚያዝ አምላክ አይደለም። ገብታችኋል አይደል? በሰንበት ቀን ስለሆነ ታሪክ ልንገራችሁ። አምላክ አላህ በቁርአን ላይ ሲናገር ማለት ነው ከእስራኤላውያኖች የሆኑ ሰዎች እኛ የአምልኮ ቀን እንፈልጋለን፣ በዚያ ቀን ራሳቸውን ከአምላክ ጋር እየተፈታተኑ ማለት ነው። እኛ እምነታችን በጣም ጠንካራ ነው አሉ። እኛ እምነታችን በጣም ጠንካራ ነው፣ አምላክ የፈለገ ቢፈትነን የማንወድቅ ነን፣ በቃ እኛ ጻድቆች ነን ብለው ራሳቸውን ኮነኑ። እነዚህ ሰዎች ማለት ራሳቸውን ከፍ ከፍ አደረጉ። በዚህ ጊዜ የፈለገውን ፈተና ይፈትናል አንወድቅም ብለው እነዚህ ሰዎች አምላክን መፈታተን ጀምሩ። ይህ አምላክን መፈታተን ነው። ታቻለሩ ከዚያ እንግዲያውንስ በሰንበት ቀን እንዳትሰሩ የሚል ትእዛዝ ወጣላቸው። በሰንበት ቀን እንዳትሰሩ ምድራዊ ስራ፣ ነገር ግን ለአምልኮ ብቻ አውሉት ያን ቀን ተብለው ታዘዙ። ታቻለ ይሄ አምላክ ያረፈበት ምናምን ብሎ ሂሳብ የለም። ከዚያ በኋላ በዚህ ቀን አምልኮን ስሩ፣ በፍጹም ምድራዊ ስራ እንዳትሰሩ፣ ሳምንቱ ሙሉ ግን መስራት ትችላላችሁ ተብለው ተነገራቸው። የትእዛዝ መጣላቸው በዚያ በነብይ በኩል ራሳቸው ናቸው ፈተናውን የፈለጉት። ይሄን ትእዛዝ ካመጻችሁ ግን ትቀጣላችሁ ተባሉ። ያ ቅጣት ምንድነው? ይገደሉ አይደለም። ምን እንደሆነ ታያላችሁ መጨረሻ ላይ አምላክ ምን እንደሚቀጣቸው አላህ ሱብሓነሁ ወተዓላ። ከዚያ በኋላ እነዚህ ሰዎች መተዳደሪያቸው በባህር ዳርቻ ስር ስለነበር ሲኖሩ የነበረው መተዳደሪያቸው አሳ በማስረግ ነበር። አሳ ይይዛሉ፣ ይበላሉ፣ በዚያ እየሸጡ ይተዳደራሉ።
الله بقرآن سورة الأعراف لا تركاتشون يقلزاتشوال واسألهم عن القرية التي كانت حاضرة البحر إذ يعدون في السبت إذ تأتيهم حيتانهم يوم سبتهم شرعا ويوم لا يسبتون لا تأتيهم كذلك نبلوهم بما كانوا يفسقون وإذ قالت أمة منهم لما تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون فلما عتوا عما نهوا عنه قلنا لهم كونوا قردة خاسئين እያለ ይናገራል። ይሄ ነው ታሪካቸው። እና እነዚህ ሰዎች ወስአልሁም عن القرية التي كانت حاضرة البحر ይላል። ከባህር ዳርቻ ስለነበረችው ከተማ ሰዎች ስለነዚያ ሰዎች ታሪክ ጠይቃቸው እስኪ ሙሐመድ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያወርድላቸዋል። እነዚያ ይሁዶች ታሪካቸውን ያውቃሉ፣ የቅድመ አያቶቻቸው። ከዚያ በኋላ ምን ተብለዋል? በሰንበት ቀን በፍጹም አሳ እንዳታሰርጉ፣ ስራ እንዳትሰሩ፣ ለአምልኮ ብቻ ውሉት ይሄን ቀን። ሳምንቱን ሙሉ ግን ማስረግና መስራት ትችላላችሁ፣ ችግር የለውም ተባሉ። ፈተናውን ማን የፈለገው? ራሳቸው አምላክን እየተፈታተኑ ነው። እኛ እምነታችን ጠንካራ ነው፣ የፈለገ ይፈትናል፣ ከወደቅን ይቅጣናል። ከዛ በጊዜው ባለው ነብይ ይሄ ትእዛዝ መጣላቸው። ከዛ በኋላ ፈተና ነውና አምላክ አላህ Subhanahu Wa Ta'ala በመፈተናቸው አሳዎቹ ሳምንቱን ሙሉ አይመጡም፣ በሰንበት ቀን ብቻ ሲቀር። እነዚህ ሰዎች ሳምንቱን ሙሉ ለመያዝ አሳ ይሄዳሉ ወደ ባህሩ። ነገር ግን አንድ አሳን እንኳን ሳይይዙ ይመለሳሉ። በቅ የሚል አሳን እንኳን አጡ። በሰንበት ቀን ሄደው ሳያቸው ግን እንዳለ አሳዎቹ ይወጣሉ። ገብታቸዋል። ነገር ግን ተከልክለዋል። ፈተና ነውና ከባድ ፈተና ነው። ይሄ ነገር በቃ ቆየባቸው። በዚህ ሁኔታ ጭራሽ ፈተናን መቋቋም አልቻሉም። አሁን ለሶስት ተከፈሉ። የዛች ዳርቻ ላይ ያሉ ሰዎች አስቡት፣ ከባድ ፈተና ነው። ሳምንቱን ሙሉ ለማስረግ ይሄዳሉ፣ አያገኙም። በሰንበት ቀን በተከለከሉበት ቀን ግን እንዳታሰርጉ በተባሉበት ቀን ግን እንዳለ አሳዎቹ በቃ ለመውጣት ሁሉ ይደርሳሉ። ተከልክለዋል በዚያ ቀን። ስለዚህ መንዘድ የፈጠሩ እነዚህ ሰዎች ግማሾቹ ሰዎች ምን አደረጉ? ለምን የሰንበት ቀን ከመምጣቱ በፊት ጁምዓ ቀን ማታ ላይ አርብ ማታ ላይ አስርገነው ወጥመዱን፣ ከዚያ በኋላ የሰንበቱ ቀን ካለፈ በኋላ ልክ እሁድ ማታ ላይ ደግሞ ወይንም የሰንበት ማታ ላይ የእሁድ የሚመጣው ምሽት ላይ ያን ያሰረግነውን እንይዘዋለን፣ እናወጣዋለን። ስለዚህ በሰንበት ቀን አልሰራንም ማለት ነው እኮ ብለው ራሳቸውን በአምላክ ሕግ ላይ ተጫወቱ። እነዚህ ሰዎች ማን ነው እየሸወዱ ያሉት? ራሳቸውን ነው። ወታሻላ አምላክን አላህን ሸውደውታል ወይ? ላልሸወዱ ምን አደረጉ? ብልጠትነታቸው ተመልከቱ። ጁምዓ ቀን ልክ አርብ ማታ ላይ እንትን አሉት፣ አጠመዱትና ልክ ያ ሰንበቱ ካለፈ በኋላ ማታ ላይ ያንን አወጡት። ወታሻላ በዚህ ሁኔታ ሲያደርጉ ጊዜ አንድ ጭፍራዎች፣ ሁሉም አይደለም ይሄን ያደረጉት፣ ለሶስት ተከፍለዋል የከተማይቱ ሰዎች ብያቸዋለሁ። ሁለተኞቹ ጭፍሮች ምን አደረጉ? አላህን ፍሩ ተው ብለው ይሄንን መገሰጽ ጀመሩ። እነዚህን ሰዎች ማስረጃ እዛው እየጠቀስኩላችሁ ነው አንቀጹ ላይ ኢዝ ያዕዱነ ፊ ሰብት አለ። በሰንበትም ቀን ወሰንን አለፉ። ዘለቀ አሳያለሁ። ቁርአኑን ከፍቼ አንዴ ልጨርስልህ። ማስረጃ የሚሆን ቃል ዛሬ ነው እንዳወቅኩ ናግባ ቁጭ ብለህ አዳምጥ። እንዳው ልኬልሃለሁ። ኢዝ ያዕዱነ ፊ ሰብት በሰንበትም ቀን ወሰንን ባለፉ ጊዜ አለ። ያ ማለት እነዚህ ሰዎች በሰንበት ቀን ወሰን አለፉ ማለት ያን የተከለከሉትን ተግባር ማድረግ ተያያዙት ማለት ነው። ምን ማድረግ? ማስረግ። ኢዝ ተእቲህም ሒታኑሁም የውመ ሰብቲህም ሹርዐን ወየውመ ላ የስቢቱነ ላ ተእቲህም። ተመልከቱ፣ በሰንበት ቀን አሳዎቻቸው ይመጧቸዋል ወደ እነርሱ፣ ከሰንበት ውጭ በሆነ ቀን ደግሞ አይመጡም፣ በዚያ ይቀራሉ። ቅድም ያልከሆነ እየተናገርክ ያለሁት ከቁርአን አንቀጽ ነው። እሺ አዳምጥ። ከዛሊከ ነብሉሁም ቢማ ካኑ የፍስቁን አለ። በማመጻቸው ምክንያት ልክ እንዲህ እፈትናቸዋለሁኝ አለ። እኮ ነግባ ይኸው ልኬልሃለሁ። ወንድ ልጅ አይደል እንዴ? ኮሜንት ጽፈህ እስከ መቼ ድረስ ነግባ? እሺ። ከዛ በዚህ ሁኔታ ሲሆኑ አንደኞቹ ጭፍራዎች መምከር ጀመሩ፣ መገሰጽ ጀመሩ። እነዚህን ተው፣ አላህን ፍሩ፣ እንዲህ አታድርጉ፣ አምላክ እየፈተነን ነው፣ ፈተናውን ልንወጣ ይገባል። በከለከለን በሰንበት ቀን ማስረግና መስራት የለብንም። ተው ይቅርባችሁ ነገር አሏቸው። አያችሁ፣ ሁለተኛ ምን አይነት አንጃ ወይም ግሩፕ ተፈጠረ? መካሪና ገሳጭ ተው የሚል ግሩፕ ተፈጠረ። ሶስተኛ ግሩፕ ተፈጠረ ደግሞ ምን የሚሉ የሚመክሩትን በሚመክሩት ሰዎች ላይ የሚያሽሟጥጡ ሰዎች። ምን አገባችሁ እናንተ? ከፈለገ አላህ ይቅጣቸው፣ ከፈለገ ይተዋቸው። ለምን እናንተ ምን ጥልቅ አደረጋችሁ የሚል አጋጥሟቸው አያውቅም? ለምሳሌ አንዲት ልጅ እየጨፈረች ቲክቶክ ላይ ቪዲዮ ሰራች እንበል።
አንዳንድ መካሪ ሙስሊሞች መጥተው ታይ አላህን ፍሪ ነገ ሞት አለብሽ ብለው ይገስጻሉ። ሌላ ሶስተኛ ወገን ይመጣና አንቺ ምን አገባሽ በሰው ህይወት ምን ጥልቅ አደረገሽ የራስሽን ላይፍ አትኖሪም የሚል ሰው አጋጥሟቸው አያውቅም። የሚመክሩ ሰዎችን የሚያሽሟጥጥ በእነርሱ ላይ ማለት ነው። ይሄ በጣም አስቀያሚው ክፍል ነው። ገብታችኋል? በጣም አስቀያሚዎች ነው። እንዲህ አይነት ሶስተኛ ወገን ተፈጠረ የዛኔ ወኢዝ ቃለት ኡመቱን ሚንሁም ሊመ ተዕዙነ ቀውመን ኢላሁ ሙህሊኩሁም አላህ የሚያጠፋቸውን ሰዎች ለምን ትመክሯቸዋላችሁ? አትምከሯቸው፣ ተዋቸው። አው ሙዐዚቡሁም ከፈለገ የሚቀጣቸው ዐዛበን ሸዲዳ ብርቱ የሆነ ቅጣት። አያቸው ለሶስት ተከፈሉ። ስለዚህ አንደኛው ኃጢአቱን ያደረጉ በሰንበት ቀን የሰሩ፣ ሁለተኛ ተው አትስሩ ብሎ የሚከለክል፣ ሶስተኛ እናንተ ምን አገባችሁ ከፈለገ አላህ ይቅጣቸው ከፈለገ ይተዋቸው ብሎ የሚያሽሟጥጥ ሶስተኛ ግሩፕ። አሁን ቅጣቱ ሊመጣ ነው። ቅጣቱ በሚመጣ ጊዜ ማን ነው የሚያገኘው? መልሱ እስኪ። አላህ ከመመለሱ በፊት በቁርአን ላይ ያለውን ከመንገሩ በፊት እኔ ማለት ነው ሶስት አንጃዎች ተፈጥረዋል። በሰንበት ቀን ያሰረጉ፣ እንዲሁም ደግሞ ተው አላህን ፍሩ ብለው የመከሩ፣ ሶስተኛው ደግሞ ያሽሟጠጡ። የሚድነው የትኛው ጭፍራ ነው? የሚጠፋው የትኛው ጭፍራ ነው? የሚድኑት የትኞቹ ናቸው? የሚድኑት ቁጥር ስንት ናቸው? ቁጥር 1 ኃጢአቱን ያደረጉ ያመፁ፣ ሰንበት ቀን እንዳትስሩ ተብሎ የሰሩ፣ ሁለተኛ ተው አላህን ፍሩ ይሄ ነገር ይቅርብን ያሉ የመከሩት፣ ሶስተኛ ያሽሟጠጡት። የሚጠፉት የትኞቹ ናቸው? የሚድኑትስ የትኞቹ ናቸው? የሚድኑት ቁጥር 2 ናቸው። ተው አላህን ፍሩ ይቅርባችሁ፣ ይቅርብን ይሄን ነገር አናድርግ አምላክ አላህ የፈተናችሁ ነውና ተው ፈተናውን ልትወጡ ይገባል ብለው የገሰጹ ይድናሉ። የሰሩትና ያሽሟጠጡት ግን ይጠፋሉ። ያሽሟጠጡት ለምን አልሰሩም እኮ እንዳትሉ በኃጢአት ላይ ስለተባበሩ ያ ነገር እንዳይገሰጽና እንዳይመከር መካሪዎችን ስላሽሟጠጡ በእነርሱ ላይ አያቸው አይደለ? ታዲያ በምን ተቀጡ ከተባለ ፈለማ አተው ዐማ ኑሁ ዐንሁ አለ አላህ። የተከለከሉትን ነገር ግን እነዚህ ሰዎች በተላለፉና በሰሩ ጊዜ ቁልና ለሁም ኩኑ ቀረደተን ኻሲኢን የተዋረዳችሁ ዝንጀሮ ሆኑ አልኳቸው አለ። ወዲያውም ዝንጀሮ ሆኑ። ወዲያውም ምን ሆኑ? ዝንጀሮ ሆኑ። እነዚህ ሰዎች ሙፈሲሮች ያስከትሉ ሲናገሩ ምን አሉ? ልክ ጠዋት እነዛ ደህናዎቹ ሰዎች አማኞቹ መልካሞቹ ከቤታቸው ወጥተው ማለዳ ላይ ሲጠብቁ አንድ የሚወጣ ህዝብ የለም። ሁለቱም ጭፍራዎች ተቀሰፈው በቃ ወደ ዝንጀሮነት ተቀይረዋል። የት ናቸው ብለው ሲፈልጉ ቤታቸው ሲሄዱ እንዳለ ወደ ዝንጀሮ የተቀየሩ ሆነዋል። አላህ ወደ ዝንጀሮ ቀይሯቸዋል። በቃ እነዚህ ይህን ታሪኩን ማስረጃ ስትሉ የነበሩ ሰዎች ቆይ ላሳያቸው አውጥቼ። እሺ የሰንበት ሰዎች ታሪክ እንዴ ላሳያችሁ። ሱረቱል አዕራፍ አንድ 163 እሺ ልጆች ትቀጥላላችሁ። እሺ ያ ነው። ከዚያችን ከባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸውን የተከማቹ ሆነው በሚመጡላቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ ሰዎች የሚኖሩት የት ነው? ከባህሯ ዳርቻ ነበር። ከባህሯ ዳርቻ ይኖራሉ። ገብቷቸዋል። እነዚህም ሰዎች በሰንበት ቀን በተከለከሉበት ቀን አሳዎቻቸው ተከማችተው ይመጡላቸው ነበር። እንዳልኳችሁ በሰንበት ቀን ይመጣሉ። አሳዎቻቸው የተከማቹ ሆነው በሚመጡላቸው የሆነውን ጠይቃቸው። ሰንበትን በማያከብሩበት በሌላኛው ቀን አይመጡላቸውም። እንዳልኳችሁ ከሰንበት ውጭ በሌላኛው ቀን አንዲት ቀን አይመጣም። በዚያ ቀን መስራት በሚፈቀድላቸው ጊዜ፣ በሰንበት ቀን ግን አሳዎቹ ይመጣሉ። በቃ ያዙኝ እስኪል ድረስ ማለት ነው። ከዛሊከ ነብሉሁም ቢማ ካኑ የፍስቁን አላምላክ አላህ። እንደዚሁ ያመፁበት በነበሩት ምክንያት እንሞክራቸዋለን እንፈትናቸዋለን አለ። አሁን ሁለቱ ጭፍራዎች እነዚህ ናቸው። ከእነርሱም ከፊሎቹ ህዝቦች አላህ አጥፊያቸው ወይንም በብርቱ ቅጣት
ቀጫቸው የሆኑትን ህዝቦች ለምን ትገስጻላችሁ ባሉ ጊዜ አለ። አሁን እነዚህኞቹ ለምን ትመክራላችሁ? ለምን ትገስጿቸዋላችሁ? ከፈለገ አላህ ያጥፋቸው፣ ከፈለገ ይተዋቸው እያሉ የሚያሽማጥጡት አካሎች ናቸው። ከእነርሱ እንዲህ ያሉ እንዳለ እየገለጸ ነው ባሉ ጊዜ ገሳጮቹ ደግሞ እነዚህ መካሪዎቹ ሶስተኛቸው ወገኖች ወደ ጌታችሁ በቂ ምክንያት እንዲሆንና እነርሱም ሊከለከሉ ብለን ነው አሉ። አያቸው አይደል? እንዲቆጠቡ ከዚህ እንዲከለከሉ ብለን ነው የምንገስጻቸው አሉ። ስለዚህ ሶስቶቹ ጭፍራዎች የመጀመሪያዎቹ ወሰን አላፊዎቹ በሰንበት ቀን ገብታቸዋል፣ ወሰን ባለፉ ጊዜ እያለ ይናገራል። ሁለተኛ የሚያሽሟጠጡ ሰዎች፣ ሶስተኛ መካሪዎቹ ያቸውና እዚህ ጋር አላህ ከዚያ ምን አለ? በእርሱም የተገሰጹበትን ነገር በተው ጊዜ አለ። ያ ማለት በሰንበት ቀን አታስርጎ የሚለውን ማለት ነው። አሳ በሰንበት ቀን አትስሩ የሚለውን በእርሱ የተገሰጹበትን ነገር በተው ጊዜ እነዚያን ከክፉ የሚከለከሉትን አዳንን አለ። ስለዚህ የዳኑት ማን ናቸው? ተው አታስሩ ብለው የሚገስጹት አካሎች ናቸው የዳኑት። እነዚያንም የበደሉትን ያምፁ በነበሩት ምክንያት በብርቱ ቅጣት ያዝናቸዋል። ሁለቶቹ ጭፍራዎች ተቀጡ። በምንድን ነው የቀጣቸው? ከእነርሱ ከተከለከሉት ነገር ይቅርታ፣ ከእርሱም ከተከለከሉት ነገር በኮሩ ጊዜ ያ ማለት ባመፁ ጊዜ ለእነርሱ ወራዶች ዝንጀሮ ሆኑ አልን። ሆኑም አለ። ያ ሰላም አምላክ አላህ ሱብሓነሁ ወተዓላ የተዋረዳቸው ዝንጀሮ ሆኑ አላቸው። እነርሱም ወዳ የተዋረዱ ዝንጀሮ ሆኑ ማለት ነው። ማንኞቹ የተከለከሉትን ነገር ያመፁት አካሎችና በዚያ በአመፅ ላይ ያገዙት አካሎች በሐሳብ ማለት ነው። ይሄን ይመስላል ታሪካቸው። እሺ ሄሎ ወጣለች መሰለኝ ኢብሮ አለ ናይ ሐቅ ልክ እንዲሁ ደግሞ ያስሚናለች። ተጀማላችሁ ቀጥሉ። ባረከላሁ ፊክ ብሩክ። ግን ከመሄድህ በፊት እንትኑን ክሊል አድርግላቸው። ከዚህ በፊት አሁን ይሄ ወደ ዝንጀሮ ተለወጡ ነው የሚለውን ከሆነ ሰው ጋር ሳወራ ስለዚህ የሰው ልጅ ከዝንጀሮ ነው የመጣው የሚለው ምናምን ነገር ብለው እንትን ብሏሉና እንደዛ እንዳልሆነ በዛውም ያስረዳቸው። እሺ የሰው ልጅ ከዝንጀሮ ነው የመጣው ብሎ የሚያስብ ካለ የሰው ልጅ ከአደም አለይሂ ሰላም ነው። ታዲያ እነዚህ ተራብተው ተባዝተው አድገው ወይ ከዛ በኋላ አብዱላህ ኢብኑ አባስ ታላቁ ሙፈሲር ሲናገር አላህ ሱብሓነሁ ወተዓላ አንዲትን ትውልድ ወደ ሌላ ነገር ከቀየራት እንድትራባ አያደርጋትም፣ በዚያውም ያጠፋታል። ለመቀጣጫ ይሆን ዘንድ ነው በዚያው ወደ ሌላ ነገር ቀይሮ ለተወሰነ ጊዜ የሚያቆያቸው እንጂ ወዲያው ይጠፋሉ፣ የሚራቡ አይሆኑም ከዚያ በኋላ። እሺ ብሩክ ጥያቄ አለ? ሰላም ብሩክ ለማሰብ እሱ አንድ ጊዜ ሰለምት እህታችን ታች አለችና ብትገባ መክሊት አለችና ብታስገቡልን። መክሊትን አስገባትሽ። እሺ ጥያቄ ያለ? አዎ ጥያቄ ኮመንት ላይ አንብቤያለሁ። የሌላን ሰው እምነት ተከታይ የሆነን ሰው እግዚአብሔር ይማረክ ብሎ ማለት እንዴት ይታያል? ይቻላል ወይ? እናንተ መጣራት ያለባችሁ አምላካችሁን አላህ ሱብሓነሁ ወተዓላ ነው። ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል መጣራት አይቻልም። ፈውስን የሚሰጠው አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። አላህ በቁርአን ላይ ምን ይላል? ኢብራሂም ዓለይሂ ሰላም ታላቁ ነቢይ ወኢዛ መሪጡ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላኬ አላህ ነው አለ። ስለዚህ ፈዋሽ አምላክ አላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላሁመ አንተ ረቡን ናስ አዝሂቢል በእስ እሽፊ አንተ ሻፊ ላ ሽፋ ኢላ ሽፋክ እያሉ ይናገራሉ። አምላኬ አላህ ሆይ ፈውስ፣ ፈዋሹ አንተ ነህና እያሉ ይናገራሉ። ስለዚህ የሌላ እምነት ተከታይ ቢታመም አይሁድ ወይንም ክርስቲያን አላህ ያሽርህ ማለት ትችላላችሁ። አላህ ያሽረው ማለት ትችላላችሁ። ከታችኋል ምድራዊ ጸጋን አላህ ሱብሓነሁ ወተዓላ እንዲሰጣቸው ወይ ከዚያ መካከል አንደኛው ጤንነት ነው። ከቻልክ እንደውም ዱዓ ማድረግ ብቻ ሳይሆን አሳክመው ሁሉ ታሞ ካገኘው ብታሳክመው ችግር የለውም ማለት ነው። ይህ ነው የታመመን ክርስቲያን ብታሳክሙ፣ የተራበውን ክርስቲያን ብታበሉ፣ አላህ እንዳሽረው ዱዓ ብታደርጉለት ችግር የለውም። ነገር ግን እርሱ የሚያመልከውን አካል ጠርተህ ጸሎት ማድረግ ይህ ክህደት ነው፣ አይሆንም፣ አይቻልም። ላ ይድዓ እሺ የታመመውን አላህ አፍ ያድርገው። ሌላ ሄሉ ጥያቄ አለሽ? ጨርሰሽ ነው ወረድሽው? ሰላም አለይኩም። ወአለይኩም ሰላም።
ትላንትና ጠየቅኩት ጥያቄ ማለት ነው አልጨረስክልኝም ነበር። እና ሰው በዚህ ዘመን ነው ያልኩ ያኔ ሰው ሞቶ ይነሳል ወይ ስልህ አሁን የሆነ አካባቢ ላይ የሆነ ሰው እያለ እና ሞቶ ተነስቶ ነው ምናምን ይላሉ። ውሸት ነው። እና ቀብር የሆነ የቀብር እንትን ካዩ ይሄ ሰው ተነስቶ ነው ምናምን ጥሩ ስራ ይሰራ ነበር ይላሉ። እና መካ ላይ ታይቷል ምናምን ይላሉ። እና ግን እኮ ሰውየው ሙስሊምም ቢሆን ሰላት ራሱ አይሰግድም ነበር። ውሸት ነው። ውሸት ነው። እዚህ ዓለም ከሙታን የተነሱት ነቢያቶች የነቢይነት ማስረጃቸው ይሆን ዘንድ ሙታንን የማስነሳትን ተአምር ተሰጥተው ነበር። የዛኔ ነው የተነሱት። ይወታቸዋል። ብዙ ተነስተዋል ከሙታን ተብለው የተነገሩ አሉ። እሱ ሁሉ ስህተት ነው። ለምሳሌ ከዚያ መካከል ከተነገሩ ስህተቶች መካከል ኢየሱስ ክርስቶስ ሞቶ ተነስቷል የሚለው ነገር አንደኛ ትልቁ ስህተት እዚህ ዓለም ላይ እሱ ነው። ሲነሳ ያየው አንድም ሐዋርያ የለም። ውሸት ነው። አንድ ሐዋርያ እኔ ኢየሱስ ሲነሳ ይቻለሁ ብሎ የሚናገር ደፍሮ የለም። መጽሐፍ ቅዱስ ላይ ሙሉ ከኦሪት እስከ ራዕይ ድረስ ብትሄዱ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ ምስክር የለም። ነገር ግን ተነስቷል ብለው በግድ ጽፈዋል። ሁሉም ከዛ በኋላ ሰው ተነስቷል እያለ ይናገራል። ለምሳሌ ታስታውስ ከሆነ የዛሬ 2 ዓመት ከምናምን 3 ዓመት አካባቢ ስልጤ ላይ አንድ ህፃን ልጅ ከሙታን ተነስቶ ነው ተብሎ ሲዘዋወር ነበር ሁሉ ሶሻል ሚዲያ ላይ። ማንም ያስታውስ? እንደ ሙዚየም እኮ አንድ ቤት ራሱ ዘግተውበት ትዝ ይለኛል። አዎ ይሄ ልጅ ከሙታን ተነስቶ ነው ተብሎ ወላሂ እየተወራ ነበር። እኔ በጣም በሶሻል ሚዲያ ላይ በጣም እንትን ተብሎ ማለት ነው። ስልጤ ሀገር ላይ ከሙታን ተነስቶ ነው ይሄ ልጅ ምናምን ተብሎ ማለት ነው። ሞትን ድል አድርጎ የተነሳ ሰው ምናምን እየተባለ 3 ቀን ከነቢቱ ምናምን ምድር ላይ ቆይቶ ይሄን ሰው አሁን አምላክ ሊያደርጉት ነው ወይንስ ምንድነው ሰዎች ከሰሙ እያልኩ እኔ ሁሉ ብዙ ጊዜ ይሄንን ነገር በጣም ደንግጬ ነበር። ከዛ በኋላ ሞትን ድል አድርጎ ከተነሳ እንደ አካል የአምላክነት መገለጫ ነው ሚዛን ነው ብለው ያመኑ አሉ ክርስቲያኖች። እንደዚህ ብለው የሚያምኑ እስካሁን ድረስ በቃ ሞቶ ከተነሳ እንደ አካል አምላክ ነው። ለዚህ ምስክሩ ምንድነው? ኢየሱስ ክርስቶስ ሞቶ ለመነሳቱ ሲነሳ ያየው አለ ወይ? ሐዋርያቶች ላይ የለም። እሺ የአምላክነት ሚዛን ነው ብሎ ያስተማረው ማን ነው? መሞትን የአምላክነት ሚዛን ያደረገው ማን ነው? መሞት እኮ የፍጡርነት መመዘኛ እኮ ነው። ምክንያቱም እኔም አንተም አንቺም ምን ሞት አለ። ይሄ የፍጡርነታችን መገለጫ ነው። ወታቻላ እንደው ተነሳ በሚለው በልሄድ እንኳን ኢየሱስ ክርስቶስን ማን ያስነሳው? አምላኩን ያስነሳው። ወደ 10 ምናምን ጥቅስ ልሰጣችሁ ይችላል መጽሐፍ ቅዱስ ላይ አምላክን ያስነሳው። አንዲት ቦታ ላይ ሞትን ድል አድርጎ ተነስቷል የሚል የለም። ማን ያስነሳው ከተባለ አምላኩን ያስነሳው። ወታቻላ አይደለ? ይህ ነው 72 እያለ ይጽፋሉ። 72 ሚስት ገነት ውስጥ አንደኛ ውሸት ነው፣ ضعيف ነው ሐዲሱ። አንዴ ሁለተኛ 72 ሚስት ማግባት በጀነት ውስጥ ኢየሱስ ክርስቶስን አምላክ ያደርገው ይወታቻል። ስለ አላህና ስለ መልእክተኛው አያቸው አይደለ? የክርስትና መሰረታዊ ጉዳይ እያነሳላቸው 72 ይላሉ። ምን ያክል ራሳቸው እንደሸወዱ ወላሂ ላዝም። አሁን 72 የምኑት ውሸት እንደሆነ ላሳያቸው አንድ ጊዜ። እዚህ ውስጥ ልባቸውን ቁርጥ አድርግላችሁ። 72 ሚስት የሚሏችሁ እናንተን አይምሯቸውን ለመድፈን የሰጧችሁ የሆነ ውሸትና ቅጥፈት ነው። አሁን በማስረጃ አውጥቼ ላሳያችሁ። በገነት ውስጥ ሙስሊሞች 72 ሚስት ያገባሉ የሚሏችሁ ውሸት እንደሆነ ማስረጃ የታችሁም እንደማትቀበሉ አላህ ሙስተዓን። አሁን አውጥቼ ላሳያችሁ ክርስቲያኖች። ያው ምንጩን ይዛችሁ ራሳችሁ ሄዱ ክርስቲያኖች። ሙስሊሞች በገነት 72 ሚስት ያገባሉ የሚለው ሐዲስ እዚህ ይገኛል። ያው ምን ይላል መሰላችሁ? ቃል ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን يدخله الله الجنة إلا زوجه الله عز وجل 72 زوجة። ከእናንተ አንድም የለም አላህ በገነት ውስጥ በሚያስገባው ጊዜ 72 ሚስት የሚያጋባው ቢሆን እንጂ ይላል ሐዲሱ። ያው ضعيف ውሸት የሆነ ሐዲስ ነው የሚሰጧችሁ። ምክንያቱም ሄዳችሁ እንደማታጣሩ ያውቃሉ። ዲያቆኖቻችሁ ምንም እንደማታጣሩ ሄዳችሁ ያውቃሉ። ይሄን ውሸት ያጠጧቸዋል። ለእስልምና ጥላቻ ማለት ነው። ቁጥሩን ያዙት። ያው በራሳችሁ ማረጋገጥ ትችላላችሁ። የት ይገኛል? ሱናን ኢብኑ ማጃህ ቁጥር 4337 በደንብ ያዝ። ያው ስክሪንሻት አንሱ ሁላችሁም ክርስቲያኖች። አሁን አስተማሪዎቻችሁ ምን ያክል ውሸታም እንደሆኑ ከዚህ ትረዳላችሁ። ሰው በዋሸ ቁጥር ከሚሰሙ ሰዎች ዝር ይቀላል፣ ቅልል እያለ ይሄዳል። ይወታችኋል። እናንተ ጋር ደግሞ በዋሸ ቁጥር ሰው ይገዝፋል። እኔ አላውቅም ምን አይነት አይምሮ እየተጠቀማችሁ እንዳላችሁ። ይወታችኋል። ውሸት እኮ ሰውን ያቀላል። አታውቁም እንዴ?
አረጋግጠው ያው በራሳቸው ቁጥሩን ይዛችሁ ሄዱ። ውሸት የሆነ ሐዲስ የሚያወራቸው አላማቸው ምንድነው? እናንተ እንደፍን ነው አድርገን ያው አሁን እያሳያቸው ማስረጃ 72 እያለ ይጽፋሉ። አላህ አልመስታ እና ኢየሱስ ክርስቶስ የክርስትና እምነት መሰረት ምንድነው? ክርስቶስ ከሙታን መነሳቱ ነው። ጳውሎስ ሲናገር ምን አለ? ኢየሱስ ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው ብሎ ተናገረ። ስለዚህ የክርስትና የእምነቱ መሰረት እውነተኛ ሊያደርገው የሚችለው ክርስቶስ ከሙታን መነሳቱ ነው። ታዲያ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይ? ላ የለም፣ ወፍ። ስለዚህ ክርስትና የሚባለው እምነት በጳውሎስ መስፈርት መሰረት ውሸት ነው። ክርስትና የሚባለው ሃይማኖት ማለት ነው። ለምን ከተባለ ጳውሎስ ምን አለ? ክርስቶስማ ከሙታን ካልተነሳ እምነታችን ከንቱ ነው፣ ውሸት ነው ብሏል። ሂደን ኢየሱስ ክርስቶስ ሲነሳ ከሙታን ያየው ሐዋርያ አለ ወይ ብለን ስንጠይቅ የለም መጽሐፍ ቅዱስ ላይ አለ የሚል ካለ መግባት ይችላል። ስለዚህ ክርስትና የሚባለው እምነት ስህተት ነው በጳውሎስ ምስክር። ኢየሱስ ክርስቶስ ሲነሳ ያየው የለምና ክርስቲያን ካለ እዚህ መመለስ ይችላል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ ምስክር የለም። ሂዱና ጠይቋቸው መምህሮቻችሁ ወታቸዋል። አንዲት ቦታ ላይ ኢየሱስ ክርስቶስን ከሙታን ሲነሳ ያየው የለም፣ ወላሂ የለም ብዬ ነው የማግራቸው። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ታናሽ እህቴ ናት፣ የኔ 14 ዓመቷ ነውና ስለ እስልምና ያለውን ነገር እኔ ባለኝ እውቀት አስተምሪያት ምናምን እሷ ሻሃዳ መያዝ ትፈልጋለች። ግን አንድ ጥያቄ ጠየቀችኝ። የሰንበት ተማሪ ናት፣ 14 ዓመቷ ነውና ሂጃብ መልበስ ምናምን በሷ ላይ ግዴታ ይሆንባታል እንዴ? ያኔ ቤተሰቦቻችን ይሄን ነገር አያውቁም። እሺ በሷ ላይ አደጋ ሊያደርስባት የሚችሉ ከሆነ እስልምና መቀበሏ እነዚህ ሰዎች ቢያውቁ ችግር የሚፈጥሩባት ከሆነ አምነው የሚቀበሉ ከሆነ የዛኔ ሂጃቧን ትለብሳለች። አምነው የማይቀበሉና በእርሷ ላይ በተየንን መስለማ ካወቁ ችግር የሚፈጥሩባት ከሆነ የግዴታ ሂጃቡን መልበስ አይጠበቅባትም። ነገር ግን የተለመደ የኢትዮጵያዊ አልባሳቶች አሉ ከሂጃብ ውጭ የሆኑ ያ ግን ሙሉ ሰውነትን የሚሸፍን ይሆን። ቤት ውስጥ ከሆነች ችግር የለውም እናቷ እህቷ ምናምን ከሆኑ። ወደ ውጭ ስትወጣ ግን የዛኔ ቢያንስ ሙሉ ሰውነቷን የሚሸፍን ልብስ ትልበስ። የግዴታ ሂጃብ መሆን አይጠበቅበትም። ሂጃብ ማለት አስሉ እንደ ቀሚስ ምናምን ያ እንደዛ ቀሚስ ምናምን አሁንም እንደዛ ነው የምትለብሰው። የሰንበት ተማሪ ናት። ግን አባታችንም እናታችንም ይሄን ነገር አያውቁም። እንኳን እሷን የኔን መስለም አያውቁም። ግን እኔ አሁን ወደ ኢትዮጵያ ሄጄ ካገኟት ከኔ ጋር መኖር ስለምጀምር ችግር የለውም። ግን እስከዛው ሂጃብ ሳትለብስ ብትቆይ ችግር የለውም የሚለውን ነው። ችግር የለውም ትችላለች። ችግር የለውም እንዳልኩት ሙሉ ሰውነትን የሚሸፍን ልብስ ለብሳ ሂጃብ ባይሆንም ሌላ የተለመዱ የሀገራችን ከእምነት ጋር የማይገናኙ የሆኑ ኖርማል ልብሶች ሙሉ ሰውነትን የሚሸፍን የሆነ ልብስ ትልበስ። ሂጃብ መሆን አይጠበቅበትም። ያ ማለት ሂጃብ ብሎ ማለት አስሉ መሰረት ራሱ ሙሉ ሰውነትን የሚሸፍን ማንኛውም የልብስ አይነት ነው። እሺ ሌላ ደግሞ የራሴ ጥያቄ አለኝ። የራሴ ጥያቄ ምንድነው? የጀነት በሮች ለረሱል ካልሆነ አይከፈቱም አይደለም? ረሱላችን ወደ ጀነት ከመሄዳቸው ወይም ከመሞታቸው በፊት የነበሩት ነቢያት ህዝቦች ያኔ ጀነት ውስጥ አልገቡም ነበር ማለት ነው? እሺ ጀነት መግባት ለሁለት ይከፈላል ከሞት በኋላ። አንደኛ ሰው እንደሞተ ወዲያው ወዴት ይሄዳል ከተባለ በነፍሱ በሩሑ ወደ ጀነት ይሄዳል። የቀደሙትም ነቢያቶች ሁሉና አማኞቻቸው ሙስሊሞች ወደ ገነት ናቸው። ሙስሊም ከሞት በኋላ ወዴት ይሄዳል? ቀጥታ ወደ ገነት። ወታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች ብለው ተናግረዋል። ከዚያ በኋላ ስጋው በቀብር ውስጥ ቢኖር የቀብር ህይወት አለበት። ከስጋው ጋር ነፍሱ ትኖራለች። ነፍስ በሁለት መንገድ ትሆናለች ብዬ ከዚህ በፊት ተናግሬያለሁ። አንደኛ በገነት ውስጥ ትኖራለች፣ ሁለተኛ ከስጋው ጋር የቀብር ህይወት ዓለሙል በርዘኽ ላይ የቀብር ጸጋን እያገኘች ትኖራለች። ገብታችኋል? ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። በዚህ ሁኔታ ይሆናል። ነገ የትንሣኤ ቀን ግን ሰዎች ከቀብር ከተነሱ በኋላ ደግሞ በስጋም በነፍስም በሙሉ ማንነቱ ሰው ወደ ገነት ይገባል። የዛኔ ማለት ነው። የዛኔ በሚገቡ ጊዜ ሰዎች በስጋቸውም ከነስጋቸው እስከዛ ድረስ በስጋ አይገባም እንዳልኳቸው። በስጋም በነፍስም ሆኖ በሚገቡ ጊዜ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ቀድመው መጀመሪያ ገነት የሚገቡት። ይሄ ነው። እሺ
ሌላኛው ጥያቄ ደግሞ ምድር የነቢያትን ስጋ ማለት የነቢያትን ስጋ እንዳታበሰብስ ምንድነው የሚባለው? የነቢያትን እርም ሆኖባታል አይደለ? በምድር ላይ የነቢያትን ስጋ እንዳታበሰብስ። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶች ስጋ አፈር አይበላውም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። የነቢያት ሰውነት አፈር አይበላም። እሺ እንደዛ ከሆነ ያኔ የነበሩት 124,000 ነቢያት የነሱ ሁሉ የሞቱት በሞቱበት ቦታ ከተቀበሩ ያኔ የነሱ ሬሳ እንዳለ በምድር ላይ አልበሰበሰም ማለት ነው? እንዴት ነው ይሄን ነገር? የቀብርን ህይወት ከይፍያውን አላህ ሱብሓነሁ ወተዓላ ነው እርሱን የሚያውቀው። ሰውነታቸው አፈር የሚበላው አይደለም። የሁላቸውም ነቢያቶች ለምሳሌ ሰው ያ ነቢይ አቃጥለው ሊገሩት ይችላሉ። ገብቶሻል አይደል? አመድ ሆነ እኮ እንዴት ይገኛል? ያንን ከአላህ ሱብሓነሁ ወተዓላ ይሰበስበዋል፣ ሰውነታቸውን ያስገኘዋል። የቀብር ዓለም አላህ ሱብሓነሁ ወተዓላ እንዲኖሩ ያደርጋል። ለምን እንስሳት አይበላው? ለምን ውሃ ውስጥ ሰምቶ በዛው አይቀርም? ገብቶሻል አይደል? በምን ሁኔታ ይሆን አላህ ሱብሓነሁ ወተዓላ ከዚያ በኋላ ያስነሳዋል። ይሄ ነው። ይሄ ትምህርት ለክርስቲያኖች አዲስ ነው። የለማ መጽሐፋቸው ላይ አይገልጽም። ስለ ቀብር ህይወት አንዲት የሚናገር ቦታ የለም። ኢስላም ግን ስለ ሁሉ ነገር ስለ ሰው ልጅ የትንሣኤ ቀን ድረስ ምን ይሆናል ሰው ምንነቱ ቢባል ኢስላም ላይ ነው መልስ የምታገኙት። ገብታችኋል አይደል? ያ ነው። ለማንኛውም ላስረዳቸው። እሺ ሰውየው አፈር ማን ነው እንስሳት በልቶት ከሆነ በእሳት ተቃጥሎ ከሆነ ምን ይሆናል ታዲያ የሰውየው አስክሬን ከተባለ አላህ ሱብሓነሁ ወተዓላ ያስነሳውና ቀብር ህይወትን ይሰጠዋል እንደ እምነቱና እንደ ስራው ማለት ነው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት ካለፉት ትውልዶች መካከል አንድ ሰው ነበር አሉ። ይህም ሰው ከመሞቱ በፊት ልጆቹን ምን አላቸው? ልጆቼ ሆይ አደራ ከሞትኩ በኋላ አስክሬኔን አቃጥሉትና ልክ አመድ ሲሆን አመዱን በትኑት ውሃ ላይ አላቸው። ይህን የምታደርጉትም የፈለኩበት ምክንያት እኔ አማኝ ነው፣ ሰውየው በእምነቱ ደካማ ነው፣ ኃጢአትን ያደረገ ሰው ነው። ከዚያ እኔ ከአምላኬ ፊት በዚህ በኃጢአቴ በዚህ በረከሰ ማንነቴ መቅረብን አፍራለሁኝና አቃጥላችሁ አመድ ሲሆን በትኑኝ ብሎ ተናገረ። ይሄ ስራ ውስጥ ትክክል ነው? ይሄን ማድረጉ ስህተት ነው። ከእውቀቱ ማነስ የተነሳ ነው ይሄን ያደረገው እንጂ ሰውየው ኃጢአቱ በዝቶብኛል ብሎ ንስሐ ማድረግን እንጂ አላህ ሱብሓነሁ ወተዓላ ከእናንተ የሚፈልገው ይሄን ራሳቸው እንድታቃጥሉ አይፈልግም። ነገር ግን የእውቀቱ ማነስ ይሄን ነገር እንዲያደርግ አዘዘው። ነገር ግን ሰውየው ይሄን እያደረገ ያለው ምን ፈርቶ ነው? ከአምላክ ፊት ከአላህ ፊት እንዴት እቆማለሁ በዚህ በኃጢአት የሚል ፍራቻ በውስጡ አለበት። የአላህ ሱብሓነሁ ወተዓላ ፍራ አለበት። ለታሻለ አይደል? ልጆቹም ይሄን ኑዛዜ ፈጸሙ። ልክ በሞተ ጊዜ አስከሬኑን አቃጠሉና ውሃ ላይ በተኑት አመዱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም ነብያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አላህም የዚህን ሰው ሙሉ አስክሬኑን ሰበሰበ፣ ነው ሙሉ አካሉን ሰበሰበና ከፊቱ አቆመ፣ አስነሳው። ዳግም አምላክ ቻይ ነው ሁሉን ለማድረግ። ለምን እንስሳት ጅብ ቁርጥምጥም አድርጎ አይበላህም? አላህ ዳግም ያስነሳል፣ ሚሳና አይደለም። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ በቁርአን ላይ በርካታ ቦታ ላይ ይናገራል። ዘዐመ አለዚነ ከፈሩ አለን ዩብዐሱ ይላል። እነዛ የካዱ ሰዎች አንቀሰቀስም ዳግም ብለው ሞገቱ። ቁል በላ ወረቢ ለቱብዐሱን፣ በጌታዬ በአላህ ስም ብላለሁ ትቀሰቀሳላችሁ በላቸው ሙሐመድ አለ። ثم لتنبؤن بما عملتم፣ ከዚያም ስትሰሩ በነበራችሁ ስራ በምድር ላይ ትመነዳላችሁ እንደየሰራችሁ በላቸው። ወዛሊከ ዐለላሂ የሲር፣ ይህን ማድረግ በአላህ ላይ በጣም ቀላል ነገር ነው በላቸው አለ። አላህ በሱራ ያሲን ላይ ይናገራል በሚገርም ቃል። ከሃዲያኖች በነቢያችን ሰለላሁ ዐለይሂ ወሰለም ፊት መጡና ነቢያችን ሰለላሁ ዐለይሂ ወሰለም ከሙታን ትነሳላችሁ፣ ዳግም ትንሣኤ ያላችሁ የሰው ልጆች ሁሉ፣ ከዚያም የፍርድ ቀን አለባችሁ፣ ከአምላክ ፊት ትቆማላችሁ፣ እንደየእምነታችሁና እንደየስራችሁም ይፈረድላችኋል፣ ይፈረድባችኋል እያሉ እያስተማሯቸው ከዚያም ወደ ገነት ወደ ገሃነም መሄድ አለ ብለው የነቢያትን ትምህርት ሁሉ ያስተምሯቸው ነበር ለመካ ከሃዲያኖች። ይሄን እያሉ እያለ ሙቶ መነሳትን የሚያስተባብሉ ከሃዲያኖች ከፊታቸው ቆመው ነበርና ሊሳለቅባቸው አንዱ ምን አደረገ? የበሰበሰ አጥንትን አነሳና እንዲህ ከፊታቸው እንዲህ እያደረገ በትንትን አደረገው። እንዲህ እያደረገ በታተረውና ይሄንን አሁን የበሰበሰ አጥንት አምላክ ያስነሳዋል ዳግም እያልክ እየቀለድክ ነው ሙሐመድ አላቸው። ተሳለቀባቸው። እንዲህ እያደረገ ፊታቸው ፍርፍር አደረገውና አጥንት። አላህ ቁርአን ላይ ሲገልጸው ምን አለ? ወضرب لنا مثلا ونسي خلقه አለ። قال من يحيي العظام وهي رميم قل يحييها الذي أنشأها أول مرة وهو بكل خلق عليم
ወضرب لنا مثلا አለ የሰው ልጅ ምሳሌ መታልኝ ለእኔ ምሳሌ ያደረገልኝ አለ። ምሳሌው ምንድነው? ሊናገር ነው። ወነሲየ ኸልቀሁ አለ ነገር ግን አፈጣጠሩን ረስቷል አለ። ይሄን ዳግም እንዴት ያስነሳል ሲል እንዴት እንዳመጣሁት ረሳ እንጂ የሰው ልጅ ያንን ቢያስተውል ኖሮ እርሱን ዳግም ከማስነሳት ይልቅ እንደው ይከብዳል ቢባል ኖሮ ያ እርሱን ካለመኖር ወደ መኖር ማምጣት ነበር የሚከብደው። ለኔ ግን ሁሉን ቀላል ነው እያለ ነው አላህ። ነገራትን ካለመኖር ወደ መኖር ማምጣት ነው የሚከብደው እንደው ስናስበው ጊዜ፣ ወይንስ የተሰራን የፈራረሰን ነገር ዳግም ገጣጥመህ እንደገና ማስገኘት? ሁለተኛውን እንደውም ቀላሉ ገብታችኋል አይደል? ሰውን ካለመኖር ወደ መኖር ማምጣቱ ነበር የሚከብደው። ለአምላክ ሁሉም ቀላል ነው። አላህ ሲናገር ምን አለ? ወضرب لنا مثلا የሰው ልጅ ለእኔ ምሳሌን መታልኝ አለ። ቃለ መን يحيي العظام وهي رميم ይሄንን የበሰበሰ አጥንት እንዴት ነው ማን ነው ህያው የሚያደርገው ዳግም ሙሐመድ እያለ ይሳለቅባቸው ነበር ከፊታቸው። ይሄን የበሰበሰና የንትብ ያለን አጥንት እንዴት ነው አምላክ እንደገና ማን ነው ህያው የሚያደርገው ሙሐመድ እያለ እርሳቸው ላይ ይሳለቃል። ቁል ሙሐመድ ሆይ እንዲህ ብለህ መልስላቸው አምላካችን አላህ ሁሉን ቻይ የሆነው يحييها الذي انشأها اول مره ይችን ባለዚህን አጥንት ሰው መጀመሪያ ህያው ያደረጋትና የፈጠራት አምላክ ያው ራሱ ዳግም ህያው ያደርጋታል ብለህ መልስላቸው። ያሰላም ቁል يحييها الذي انشأها اول مره መጀመሪያ የፈጠራትና ያስገኛት አምላክ ራሱ ዳግም እንደገና ህያው አድርጎ ያስነሳታል ብለህ መልስላቸው። وهو بكل خلق عليم እርሱ አምላክ አላህ ስለ ሁሉም ፍጥረቱ አዋቂ ነው ብለህ መልስላቸዋል። እርሱ ነው ካለመኖር ወደ መኖር ያመጣችሁና በጠፋችሁም ጊዜ ዳግም እንደገና ወደ መኖር ሊያነሳችሁ ቀላል ነው ለእርሱ እያለ ይናገራል አላህ ሱብሓነሁ ወተዓላ። ይወጣቻልና ስለዚህ የቀብር ህይወት ያለ ነው። አምላክ አላህ ሱብሓነሁ ወተዓላ ዳግም ያስነሳቸዋል ሰዎችን። የነብያቶችን አስክሬን ደግሞ ምንም እንዲበሰብስ አላደረገም። ይሄን ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ እነሆ አምላካችሁ አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። እሺ ሳይቀበር ቢቆይስ አንድ ነብይ አይበላም፣ አፈር አይበሰብስም፣ አይሸትም፣ አይገማም እንደሌላው አስክሬን ማለት ነው። እሺ ይሄን አሳዩን የሚሉ የዋዎች አይደል? እና ነብያቶችን እናሳያቸዋለን፣ ችግር የለም። ከዚህ በፊትም ማስረጃውን ስናሳያቸው ነበር። ከነብያቶች መካከል አንድ ነብይ ያልተቀበረ ለዘመናት አስክሬኑ የቆየ ነብይ እንዳለ ኢስላም ያስተምራል። ማን የተባለ ነብይ? ዳንኤል አለይሂ ሰላም። ዳንኤል ወይንም ዳንኤል የተባለው ታላቁ የአላህ ነብይ አምላክ አላህ ሱብሓነሁ ወተዓላ ወደ እስራኤል ሰዎች የላከው ነብይ ነበር። ይሄ ነብይ በጣም ደጋግ ከሚባሉ ነብያቶች መካከል ነው። ይሄ ነብይ ከሞተበት ጊዜ አንስቶ የኢሳ ዘመን አልፎ የነብዩ ሰለላሁ ዐለይሂ ወሰለም ዘመን አልፎ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸው አቡበክር ዑመር ኢብኑ አልኸጣብ ያስተዳደረ ባለበት ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ ማለት ነው ከአቡበክር ሲዲቅ በኋላ ያለው እርሱ እያስተዳደረ ባለበት ጊዜ ድረስ አስከሬኑ ሳይቀበር ቆይቷል። ምን እያደረጉት ከተባለ አይሁዳውያን እየተባረኩ በእርሱ ማለት ነው ያወጡታል። አስከሬኑን ዝናብ ሲቀርባቸው ጊዜ በዚያ ይማጸናሉ። ይሄ ጻድቅና መልካም ሰው ነው፣ መልካም ነብይ ነው። ካኑ የስተስቁነ ቢሂ በእርሱ ዝናብን ይለምኑ ነበር። ከዚያ ዑመር ኢብኑ አልኸጣብ ልክ በእርሱ አገዛዝ ጊዜ በአይሁዶች ላይ ድል ባደረጉ ጊዜ ሙስሊሞች ቀጥታ የሆነ ቤተ አምልኮ ውስጥ ሲገቡ ጊዜ ትልቅ አስከሬንን ያገኛሉ። ከራስጌው ስርም እንዲህ ከራሱ አጠገብ በብራና የተጻፈ የተጠቀለለ ዕብራይስጥ ጽሑፍን ያገኛሉ ሰሃቦች። ነገር ግን ሰሃቦች አረበኛ ነበር የሚችሉት፣ ዕብራይስጥ አይችሉም። በዚህ ጊዜ እስልምናን የተቀበሉ የአይሁድ ሊቃውንቶች ነበሩ፣ ከነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ይወታቸዋል። ኃይለኛ የአይሁድ ሊቃውንቶች ከዕቡል አሕባር ይባላል። ይህ አይሁድ ከዕቡል አሕባር ከአይሁዳውያን ከሊቃውንቶቻቸው መካከል ነበር። እስልምናን የተቀበለ አይሁድ ነው። በየትኛው ጥቅስ እንደሰለመ ታውቃላችሁ? ራሱ ሐዲስ ላይ ይናገራል። በየትኛው ጥቅስ እንደሰለመ ታውቃላችሁ? ብሉይ ኪዳን ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ያለው ይህ ስላንተ የሚናገር ነው ብሎ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ፊት መጥቶ የተናገረ የአይሁድ ሊቅ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ በዚያን ጊዜ እርሱ በሚያነብበት ጊዜ ይህ አይሁድ ከዕቡል አሕባር እነሆ ደግፌ የያዝኩት ባሪያዬ አሕመድ የሚል ቃል ነበረ ብሎ ራሱ ይናገራል። እነሆ ደግፌ የያዝኩት ባሪያዬ አሕመድ መንፈሴንም በእርሱ ላይ አደርጋለሁ ቃሉንም አያነሳም። ገብታችኋል አይደል? ይሄ ሁሉ እንዳለ ስላንተ የተነገረ ነው ብሎ ራሱ መጥቶ መስክሯል።
እና በዚያ ጥቅስ አማካኝነት ይሄ ሰውዬ ለኛ ቃል የተገባኸው አንተ ነብይ ነህ ብሎ እስልምናን የተቀበለ የሆነ ታላቅ የአይሁድ ሊቅ ነበር። ሶሐቦች ያንን ዕብራይስጥ ጽሑፍ ወስደው ለዚህ ለአይሁድ ሰጡት። ከዕብ ሆይ አንተ አይሁድ የነበርክ እስልምናን የተቀበልክ ነህ፣ ዕብራይስጥንም የምታውቅ ነህ። ይሄን ደግሞ ከራስጌው ስራ አግኝተነው ነው ከዚህ ከአስክሬን ስር። እስኪ ምን እንደሚል አንብብና ተርጉምልን አሉት። ሲያዩ ጊዜ እኔ የአላህ ነብይ ዳንኤል እባላለሁኝ ይላል። ከእኔ በኋላ የሚመጡ ስለነርሱ ነግራቸዋለሁ ይላል። በዚያ ላይ የሚገርማቸው ትንቢትና የጻፈላቸው ስለማን ትንቢት ጽፏል ከተባለ ሁለት ታላላቅ ከኔ በኋላ ስለሚመጡ ነብያቶች ብሏል። አንደኛው ማን ነው? መሲሁ ዒሳ አለይሂ ሰላም ቃል በቃል ስሙን አንስቶ መሲሁ የሚባለው ነብይ ከኔ በኋላ ይመጣል ብሎ፣ ሁለተኛ ከእርሱ በኋላ ደግሞ ሙሐመድ ይመጣል ብሎ እዚያ ላይ ጽፎላቸዋል። ገብታችኋል አይደል? እንዲሁም ደግሞ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች ማንነትና ባህሪያቸው ሙሉ እዚያ ላይ ይገኛል። ይሄን ባገኙ ጊዜ እነዚህ ሰዎች አስክሬንንም እስከዚያ ዘመን ድረስ ሳይቀበር ይቆያል፣ ከዚያ የዚያ ዘመን የነብዩ መሐመድ ዘመን ትውልዶች ይቀብሩታል ብሎ ይናገራቸዋል። በዚህ ጊዜ ዑመር ኢብኑ አልኸጣብ ነበርና አስተዳደሩ መዲና ላይ ደብዳቤ ተላከ። እንዲህ አይነት አስክሬን አግኝተን ነበር፣ ካጠገቡም እንዲህ ተጽፏል፣ ምን እናድርገው ሲሉት ጊዜ ሃዛ ነቢዩ ሚነል አንቢያ ለዑመር ኢብኑ አልኸጣብ፣ ይህ ከአላህ ነቢያቶች መካከል አንድ ነቢይ ነው፣ አደራ አስክሬኑን አክብሩ አላቸው። ገብታቸዋል። ስለዚህ ምን አዘዛቸው? 13 መቃብሮችን ቆፍሩ በሌሊት አላቸው። ያ ለምን 13 መቃብር አስፈለገ? ዳግም እነዚህ አይሁዲዎች መጥተው ከዚያ ምን አላቸው? 13 መቃብር ቆፍሩና ከነዚያ መካከል አንዱ ላይ ቅበሩት፣ ሌሎችን እንደ ቀብር አስመስላችኋቸው ድፈሯቸውና ሄዱ ከዚያ አላቸው። ይሄን ያደረገበት ምክንያት ምንድን ነው? እነዚህ አይሁዲዎች ለዘመናት ያክል ይሄንን አስክሬን ሳይቀብሩ ቆይተው እየተባረኩበት ቆይተዋል። ከአምላክ አላህ ሱብሓነሁ ወተዓላ ውጭ እርሱን እየተባረኩበት እነዚህ ሰዎች ዳግም እንኳን ወደዚህ ቢመለሱ ወደዚህ ባዕድ አምልኮ እንዳይመለሱ ዘንድ አይናዋጅ እንዲሆንባቸው ያ እንዲሰወርባቸው ዘንድ በርካታ መቃብሮችን ቀፍራችሁ በመካከል ቅበሩት አለ ዑመር። የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ለአላህ በጣም ቀናተኛ ናቸው፣ ለፈጣሪ በጣም ቀናተኛ ናቸው። አምልኮ ከአላህ ውጭ ለሌላ አካል ዳግም እንዳይሰራ ድምጥማጥ ሊያጠፋባቸው ዳግም መልሰው ወደዚያ አካል እንዳይዞሩና እንዳይለምኑ ምን እንዳይሉ በእርሱ ያንን አይናዋጅ እንዲሆንባቸው 13 መቃብርን ቆፍሩ አላቸው። 13 መቃብር ቆፈሩ፣ በአንዱ ላይ ተቀበረ። ዳግም ቢመጡ የትኛው ነው ብለው ያገኙታል? የትም አያገኙትም። ሳይገኝም ቀረ በዛው ወጣች አላረ እና ይህ ነው እና ነብያቶች አስክሬናቸውን አፈር አይበላም የሚለው በዚህ በታላቅ ነብይ ተረጋግጧል። ማስረጃችን ሳሂህ በሆኑ በተረጋገጡ እስከ ሰሃቦች ድረስ ሰነዳቸው የሚደርስ የሆነ ሸይኹል ኢስላም ተይሚያ ሌሎችም ኢማሙ አልበይሃቂ እንዳለ የዘገቧቸው ዘገባዎች ላይ ታገኛላችሁ ማለት ነው። ይህ ነው የነብያችን ሰለላሁ ዐለይሂ ወሰለም እሺ የመጨረሻ ጥያቄ ምንድነው? አሁን ታናሽ እህቴን እስልምና ከተቀበለች በኋላ ቤተሰቦች ይሄን ነገር ቢያውቁ ያኔ ቤተሰቦቻችን ቢያዝኑብን የቤተሰብ ቀልብ መስበር በእኔ ላይ ሐራም ይሆንብኛል እንዴ? እሺ አይሆንብሽም። ምክንያቱም የአምላክን ትእዛዝ ነው የጠበቃችሁት። የአምላክን ትእዛዝ እስከጠበቃችሁ ድረስ በዚያ ነገር ላይ ለምን የዓለም ሰው በዚያ አይቀየማቸውም? በዚያ ተጠየቁበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። وقال النبي صلى الله عليه وسلم من أرضى الله بسخط الناس رضي الله عنه وأرضى عنه الناس ومن أرضى الناس بسخط الله سخط الله عليه وأسخط عليه الناس. اللهم በማስደሰት ሰዎችን ያስቀየመ ሰው አላህ ይደሰትበታል፣ ሰዎችም ከጊዜ በኋላ እነዚያ ሰዎች ይደሰቱበታል አሉ። ዛሬ ላይ ይቆጡበት። ነገር ግን አላህን አምላኩን አስቆጥቶ ሰዎችን ለማስደሰት የሰራ ሰው አምላክ የሚቆጣበታል፣ ሰዎችም ይቆጡበታል። ለጊዜው የወደዱት ይመስላል እንጂ አሉ። ስለዚህ እዚህ ምድር ላይ ስትመጡ ጊዜ የተፈጠራችሁበት ዓላማ ያን የፈጠራችሁን አምላክን አምናችሁ እርሱን በብቸኝነት ለመገዛት እንጂ ለሌላ አይደለም። የሰዎችን ፍላጎት ለመጠበቅ አይደለም። አደራ የአምላካችሁ ትእዛዝ ከፍጥረታት ትእዛዝ ይቀደማል። አላህ ነው እዚህ ዓለም ላይ ያመጣችሁ እናንተንም አባቶቻችሁም ቅድመ አያቶቻችሁን። ስለዚህ የሰዎች ፍላጎትና የአምላክ ፍላጎት ቢጋጭ እዚህ ዓለም ላይ የሰዎች ፍላጎት ሳይሆን የአምላክ ፍላጎት ነው መቀደም ያለበት። የአምላክ ፍላጎት ምንድነው? እርሱም በብቸኝነት እንድትገዙ ነው።
ለዚህ ነው የተፈጠርነው። አላህ በቁርአን ላይ ሲናገር ሱረቱል ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔም በብቸኝነት እንጂ እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል። ይህ ነው ፍጥረታት የተፈጠሩበት ዓላማ እርሱም በብቸኝነት ይገዙ ዘንድ ነው። ስለዚህ የአምላካቸውን ትእዛዝ ጠብቁ፣ ሁለቱም ዓለም ያምርላቸዋል። የአምላክን ትእዛዝ አንብጻቸው ሰዎችን እናስደስታለን እንዳትሉ፣ ሁለቱም ዓለማቸው ይበላሽባቸዋል። ሀይ ጀዛካላ። ይሄ ነበር የዛሬ ጥያቄ። አመሰግናለሁ። መርሐባ። ሰላም አለይኩም። እሱ መክሊት ቦክስ ነው። እሺ የሲስተርን ምናምን ልውጥ እናደርጋለን። ብዙ የሚያግዙ ነገሮች አሉ። ስለ ፎሬክስ ስለ እንትን ልጠይቅ ነበር፣ ፎሬክስ ትሬዲንግ እና እኔ አሁን በጣም እንትን ያልኩት ስትራቴጂ ያለኝ የራሴ ማለት ነው። በጣም ብዙ ጊዜ ነው ትሬዲንግ ላይ እና ያን ስትራቴጂ ምንም ሳልቀንስ ሳልጨምር ያን በቃ አፕላይ ያደረኩ ትሬድ ባረግ እንዴት ይታያል? ሁሱ ሄሎ ጠብቅ፣ ስልክ እያወራ መሰለኝ። እሺ መክሊት ሰምተሽኛል? ሰምቼ ካለው አለ ይብሩ። ኦኬ መርሐባ። እሺ ዜሮ ሁሱ እስኪመለስ ሌላ ሰው አስገቡ። ወአለይኩም ሰላም ወራህመቱላህ። ኢብሮ ደህና ነህ? አለሁ አልሐምዱሊላህ። እንዴት ነህ ረሚ? አልሐምዱሊላህ። ያ ጀማ ቤቱን 1 ሚሊዮን ወደ ማስገባት ካፍታ ብንሄድ ኮፕሊንግም ብናደርግ ሌላ ክርስቲያን ካለ ይግባ። በዛ ላይ ቪዲዮ ፖስቻለሁ እና ገብታችሁ እዩ። ወደፊት እየሰራበት የምንመጣው ነው ኢንሻአላህ በሁለቱም በኩል ማለት ነው። በክርስትናም ሆነ በእስልምና የአምላክ ባህሪያቶችን እንዳሳለን ማለት ነው። እና የፖስትኩትን ቪዲዮ ገብታችሁ ሼር አድርጉልኝ። ባረካላሁ ፊኩም። ሰላም አለይኩም። ይሰማችኋል? ይሰማል። ፖዝ አድርጓል ቪዲዮ። ግን ቪዲዮውን ዝጋውና መልሰው። መርሐባ። ስለምን ነበር ጥያቄያችሁ? አልሰማሁም። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስለ እንትን ልጠይቅ ነበር ፎሬክስ ትሬዲንግ እና እኔ አሁን በጣም ብዙ ጊዜ ነው ትሬዲንግ ላይ እና የራሴ ስትራቴጂም አለኝ በጣም እንትን ያልኩት ማለት ነው ያጠናሁት እና ያን አሁን ስትራቴጂ ምንም ሳልቀንስ ሳልጨምር ራሱን በቃ አፕላይ ያደረኩ ትሬድ ባረግ እንዴት ይታይልኛል? ወንድም ስለ ፎሬክስ ብዙ ጊዜ ሰዎች ተጠይቀው እየጠየቁ እዚህ ተናግሬያለሁ። የዕለሞችን ፈትዋ ሁላ ጥቻ ሳይቻቸዋለሁ። ፎሬክስ ዕለሞች ሐራም ነው ብለዋል። በዕለሞች መካከል ኺላፍ ቢኖረው ለጥንቃቄ ሲባል ሐራም ነው ብለው ያስቀመጧቸው ማስረጃዎች እነሱ ጠንከር ይላሉ። አንደኛ ተቃውድ የለውም፣ መቀባበል የሚባል ነገር አለ። እሱ ሊከሰት ይገባል። ለታን ሌላም መስፈርቶችን አስቀምጠው ዕለሞች ከዚህ በፊት ብዙ ጊዜ አውጥቻ አንብቤያቸዋለሁ። ያስነበብኳቸው ልጆች እንትን ሳሳያቸው ነበረ ማየት እንፈልጋለን ያሉ ልጆች እና ስለዚህ አይሆንም የሚለው ነው። ሌሎች አንዳንድ ሰዎች ይቻላል ብለው የተናገራሉ። ነገር ግን መስፈርቶቹ የተቀመጠ ማን ነው የስራውን ሂደት ሰዎች ሲናገሩ እንዲሁም ዕለሞች ያስቀምጧቸው የከለከሉባቸው ምክንያቶች ስናቸው አሳማኝ ሆኖ የተገኘው እርሱ ነው። ወላሂ አዕለም። እሺ ማሂር፣ ሰላም አለይኩም ማሂር። ወአለይኩም ሰላም ሁሴን፣ እንዴት ነህ ሐቢቢ? ደህና ሰላም ነው? ደህና ዲኻ ጽቡቕ ወዲዩ ሰላም ለመድኩ በቃ ግድ ነው ታስተምረኛለህ። ቆይ ማሂር እንዲሁም ናይ ሐቅ ከላይ አስተዛሉ ኢብሮ አለ ክርስቲያኖች ካላችሁ እየገባችሁ እንግዲህ መወያየት ትችላላችሁ።
ረመዳን አለ ይቅርታ ያያተ ነበረ። እሺ ማንኛውም ክርስቲያን ጥያቄ ያለው ካለ መግባትና መወያየት ይችላል ከነሱ ጋር። ቀጥሉ። የሆነ ርዕስ አንሱና አውሩ። ሰላም አለይኩም። እኔ እንኳን አዲስ አካውንት ስለሆነ ይህን አካውንት ፎሎ በሉኝ ልላችሁ ነው የመጣሁት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ፎሎ መልስ ማሂሩ። ዜሮ ጥያቄ አለ ወይንስ ሌላ ሰው እናስገባ? ዜሮ እንጅርቱ ጥያቄ አለኝ ያኔ አልጨረስኩም። እሺ ማን? ኦኬ ሄለን ፈትዋ ጥያቄ ነው ስለ እሱ ነው አንዱ መልሶልኛል። አንድ ጥያቄ አለኝ እና አንድ ጥያቄ ማለት ነው አሁን ብዙ ጊዜ ጁምዓ የሚሞት ሰው የጀነት ነው የሚባል እንትን አለ። እሺ እና እሱ ነገር ቢነግረኝ እና ደግሞ አንደኛ ደግሞ ያን ሻሃዳ ሳይዝ የሞተ ሰው ሙስሊም ሆኖ ሻሃዳ ሳይዝ ቢሞት ያ ሰው ያኔ እንትን ጀነት አይገባም ማለት ነው። ይሄ ሁለቱ ጥያቄ ነው ሙትላክ። ኦኬ እሺ እስቲፎ አንዴት ማውታለህ? ሻሃዳ ሳይዝ ማለት እስልምና ሳይቀበል ነው አይደል? በአብዛኛው ጊዜ ሰዎች ሲሞቱ ያን ያላ በቃ ላኢላሃ ኢላላህ ብሎ የሚሞት አለ፣ እንደዛው ሙስሊም ሆኖ ዝም ብሎ የሚሞት አለ። ያኔ ላኢላሃ ኢላላህ ሻሃዳ ሳይዝ የሞተ ሰው ማለት ሙስሊም ነው። ያኔ ሻሃዳ ሳይዝ የሞተ ሰው ጀነት እንትን አይልም ወይ ማለት ነው? አልፈናላ ችግር የለም ኢንሻአላህ። ሁሱ አለ ወይስ ሄደሃል? እሺ ለመጨረሻ መልስልሽና ትቀጥላላችሁ። እሺ ጁምዓ ቀን የሞተ ሰው ጀነት ይገባል የሚባለው ስህተት ነው። ጁምዓ ቀን ጀነት ይገባል የሚባለው ስህተት ነው። ሰው እንደ ኢማኑና እንደ ስራው እንጂ እንደ እምነቱና እንደ ስራው እንጂ በጁምዓ ቀን ስለሞተ አይደለም። ገብታችኋል? አላህ በቁርአን ላይ ማን ጀነት እንደሚገባ ማን ጀነት እንደማይገባ አስቀምጧል። መስፈርቱ እሱ ነው። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነል ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል አላህ። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል። ስለዚህ ጀነትን የሚያገኘው የዘላለማዊ ህይወትን በእርሷ ውስጥ የሚያገኘው በአላህ ሱብሓነሁ ወተዓላ አምኖ መልካምን የሰራ ሰው እንጂ በጁምዓ ቀን ስለሞተ አይደለም። ሌላኛው አንድ ሰው ሸሃዳ ቃል ሳይል የሚሞት ሙስሊም ጀነት አይገባም ወይ? በደንብ አድርገው ይገባል እንጂ በደንብ አድርገው ይገባል። በአላህ እስካመነ ድረስ አላህ ያዘዘን ትእዛዝ እስከሰራ ድረስ ይሄ ሰውዬ ጀነት ነው። መጨረሻ ላይ ላኢላሃ ኢላላህ ቢል መልካም ሆነ። ያንን ባይልም ምንም በእርሱ ላይ ወቀሳ ወይንም ነውር የለበትም። ገብታችኋል አይደለ? ከቻለ ይበል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላኢላሃ ኢላላህ ደኸለል ጀና ብለዋል። የመጨረሻ ህይወቱ ላይ ላኢላሃ ኢላላህ ያለ ገነት ገባ ብለው ተናግረዋል። ገብታችኋል? ለምሳሌ ካፊር ሆኖ ሰውየው እስከዛሬ እድሜው ልክ ኖሮ ልክ መጨረሻ ህይወቱ ላይ ይሄ ሰው ግን ወደ እስላም መጣና አመነ። ሰከራተል ሞት ወይንም ጣረ ሞት ሳይመጣበት በፊት በቃ መጨረሻ ላይ ተጸጸተና ይሄ ሰው ላኢላሃ ኢላላህ አለ፣ በአላህ አንድነት መሰከረ፣ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት መሰከረ። ይሄ ሰው ጀነት ይገባል ወይ? አዎ ጀነት ይገባል። ገብታችኋል? ጀነት ይገባል። ምክንያቱም በአንድ አላህ አመነ። ይሄ ሰው ከመሞቱ በፊት መሰከረ፣ የነበረበትን የክህደት እምነት ካደ። ገብታችኋል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን የመጨረሻ ህይወቱ ላይ ታመው ምን አሉት? ያ ዐም ቁል ላኢላሃ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዐንደላህ፣ አጎቴ ሆይ ላኢላሃ ኢለላህ በል፣ በዚች ንግግርህ ምክንያት ነገ የትንሣኤ ቀን አምኗል ብዬ እንድከራከርልህ እንድሟገትልህ ብለው ተናገሩ። ስለዚህ ይህን ይመስላል። ሰውየው ላኢላሃ ኢለላህ ቢል መልካም አማረለት፣ ባይልም ሙስሊም እስከሆነ ድረስ ያ አለማለቱ የሚጎዳው ነገር አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በበቂ ሁኔታ ተመልሷል ይመስለኛል። ኢንሻአላህ ሌላ ጥያቄ አለሽ ዜሮ ወይንስ ግራ የገባሽ ነገር አለ? ዜሮ ተቋርጫለሁ እንደ ዜሮ ዜሮ ኦኬ እሺ ሌላ ሰው ሄሎ አለሽ? መርሐባ
መርሐባ ጥያቄ ይኖርሻል? እኔ ቅድም ሲያነብ ስለ ሰንበት አውርተን ነበረ ቅድም። ኦኬ። እና ሰንበት ብሎ አሳ የሚያገኙት በሰንበት ቀን ነበር። ሰንበት ብሎ ደግሞ ቅዳሜን ጠቀሰ አይደለ? ቅዳሜ ቀን ብሏላ። አዎ እኮ ያ ሰንበታቸው እኮ እነሱ እኮ ያ ቀን እኮ ነው ሰንበታቸው ለነሱ። የአይሁድ ሰንበት እኮ እሑድ አይደለም ታውቂያለሽ? ቅዳሜ ቀን። የኛ ሰንበታችንም ቅዳሜ ነው። የአይሁድ ሰንበት መቼ ነው ታውቂያለሽ? ቅዳሜ ቀን እኮ። ስለዚህ በእስልምና ያ ተሽሮ ነው ዓርብ የሆነ ለማለት ነው የፈለገ አይደለም። አሁን እነሱ እኮ እነዛ ሰዎች ህዝቦቹ ናቸው የፈተነን እኛ ፈተናውን እናልፋለን እንወጣዋለን ብለው ፈተና እንዲፈትናቸው ተፈታተኑ ማለት ነው። እሱን እኮ ነው ቅድም እኮ እሱ በደንብ እያስረዳሽ ነበር። አልሰማሽም ነበር? በደንብ እየሰማሁት ነበር። ሰዎቹ ተፈታተኑና ከዛ በኋላ እነሱ የሥራ ቀን ብለው የሚሉበትን ቀናት እንዳለ አሳዎቹን እንዳይቀበሉ ወይም ደግሞ አሳዎችን ጠፉ ማለት ነው። ገብቶሻል? ጠፉ ስልሽ ኦልሬዲ ሁሉም ነገር በአላህ ቁጥጥር እስከሆነ ድረስ ፈተና ፈተነን እስካሉ ድረስ ከዛ እነሱ ሰንበት ብለው የሚያከብሩበት ቀን ግን አሳዎቹ መምጣት ጀመሩ። ወይም ደግሞ ውሃ ላይ ሄደው ሲያዩ አሳዎቹ በሰንበት ቀን እንትን ይላሉ፣ ይበዛሉ። ስለዚህ የሚሰሩ ከሆነ ኦልሬዲ ሰንበት ነው፣ ሕግ ሊተላለፉ ነው። ገባሽ? እና እንደዛ ሆኖ ነው ፈተና የነበረባቸው። ይሄንን ደግሞ ያደረጉት ምንድነው? ራሳቸው ናቸው። እኛ አምላክ ፈተናውን እስኪ ይፈትነን ብለው ተፈታተኑ። ፈተናውን ማለፍ እንችላለን ብለው ማለት ነው። እና ኢብራሂም ሄሉ ትግርኛ ተናጋሪ ከሆነች እኛ እሁድ ሰንበት ነው የሚባለው በትግርኛ እንደዛ መስላት እንዳው ትግርኛ ሰንበት አማርኛ ተናጋሪ ትግርኛ ኦኬ ቀጥል። አብሽር ቀጥል። አንተም ወንድሜ ጨምርላት። የሆነ የጎደለ ነገር እንዳለ እመኛ ትግርኛ እንዳትሆን ብዬ ነው ላስታውሳችሁ። የቋንቋ ነገር አለ። በትግርኛ ሰንበት ይባላል፣ እሁድ ቀዳም ይባላል። ቀዳም እና በትግርኛ አስባ እንዳትሆን ብዬ ቀጥል። ጀዛከላሁ ኸይር። እሺ ሄሎ እየሰማሁ መርሐባ። የጎደለ ነገር አለ አሁን? አይ ሌላ ጥያቄ አለሽ? ቅዳሜ ነው ገና ይገባኝ። ቅዳሜያቸው በቅዳሜ ቀን ነው እነሱ ሰንበት ብለው የሚያከብሩት። እንደ ኢትዮጵያ አሁን ለምሳሌ ሰንበት እሁድ አይደለ የሚከበረው የምታከብሩት? አይ በእኛ ቅዳሜ ነው፣ በእኛ ሃይማኖት አሁንም ቅዳሜ ነው። በኦርቶዶክስ? እኔ ኦርቶዶክስ አይደለሁም። እሺ አድቬንቲስት ነው። አድቬንቲስት። ኦኬ። ታች ላይ ለመጀመሪያ ጊዜ አድቬንቲስት በውይይት መሀል ሳገኝ ታች ላይ አስቀምጬላለሁ። እንደዚህ ነው። ኦኬ መርሐባ። አድቬንቲስት ስለ እምነታችሁ ነው ትነግሪናለሽ? ከዛ እኔ አድቬንቲስት እዚህ አዲስ አበባ አንድ እንትን አለ ቤተክርስቲያን እንዳላችሁ አውቃለሁ። እዚህ መሀል አዲስ አበባ ግን ብዙ ቦታ አለ። አይ አንዱን ቦታ ነው የማውቀው። ግን ምንድነው የእምነታችሁን መሰረት እንደዚህ ሀሳብ ለሀሳብ ተለዋውጬ አላውቅም ከአድቬንቲስቶች ጋር። አድቬንቲስት ነን ምናምን ሲሉ ሰማለሁ። በኢየሱስ ምን ብላችሁ ነው የምታምኑት? እኛ ኢየሱስ ክርስቶስ
ለኛ ብሎ ያለሙን ኃጢአት ተሸክሞ እንደሞተ ማለት ዮሐንስ 3:16 ላይ የተጻፈውንም ቅድም ብያለሁ። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል እንደሚለው ያንን እኛ እንከተላለን። የኛ ሰንበታችን ደግሞ ቅዳሜ ነው። ቅዳሜ የሆነበት ምክንያቱም በነገራችን ላይ 7ኛ ቀን አድቬንቲስት ማለት የክርስቶስን ዳግም ምጽአት ተጠባባቂ ማለት ነው ከስሙ ስነሳ። ኦኬ መርሐባ። ኦኬ እስኪ ኢንሻአላህ በደንብ ደግሞ እየተጠያየቅን የምንማማር ይሆናል። ኢየሱስ አምላክ ነው ብላችሁ ነው የምታምኑት ወይስ አምላክ አለው ብላችሁ ነው የምታምኑት? የኛን ኃጢአት ተሸክሞ መሞቱን የእግዚአብሔር ልጅ መሆኑን ይሄንን እናምናለን እንጂ እሱን አታመልኩትም። ኢየሱስ አይመለክም በእናንተ? ሄሎ ሄሎ የለሽም? እሺ ዚክራ ሌላ ክርስቲያን አስገቡ እስቲ ካልሆነ እሷን ተዋት። አይሰማም? ተቀመጥ። ኦኬ አሁን መጣሽ። ኦኬ እኔ ጋር ተቋርጠሽ ነበር። እሺ ኢየሱስን አታመልኩትም? አይ እናመልካለን። የኢየሱስን አምላክስ? አባቱንም እናመልካለን። ሁለቱንም ነው የምታመልኩት? እሱ ልጁ እንደሆነ እናምናለን፣ አብ እንደላከው ማለት ነው እኮ። ሁለቱንም ነው የምታመልኩት ማለት ነው? በሁለቱም እናምናለን። ቆይ እስኪ ኢንሻአላህ እቺን ነገር በደንብ አድርገን እንትን እንላለን። ግን አባትና ልጅ በኩል አይመለክም። በእርግጥ የእግዚአብሔር ልጅ የተባሉ እስራኤላውያኖችም የእግዚአብሔር ልጅ ተብለው ታች ያነበብኩኝ ነው ማለት ሁለት ፈጣሪ ያላችሁ ማለት ሳይሆን ማለት ኢየሱስ ክርስቶስ ለኛ ሲል አሁንም ተቆረጠች መሰለኝ። ኔትወርኳ ነው መሰለኝ ያለችበት። ማህፀና ቤት ኦኬ። ሰላም ነው አለን አልሐምዱሊላህ። እግዚአብሔር ይመስገን። ጥያቄ እንጠይቅ? ጠይቀኝ። ኦኬ እሺ። ማን ነው የሚመለከው በክርስትና? ለማርያም የተሰጣት ወንድ ልጅ ነው የምታመልኩት ወይንስ ለማርያም ወንድ ልጅ የሰጣትን አምላክ ነው የምታመልኩት? ለማርያም ማን ነው ወንድ ልጅ የሰጣት? አምላኳ ማን ነው? አብ ነው። አብ አብ ማለት ምን ማለት ነው? አባት። የማን አባት የሚለው ትርጓሜ በነገራችን ላይ ተንከባካቢ ጠባቂ ከሚለው ነው እንጂ አባት ሲባል ወላጅ አባት ማለት አይደለም። ማስረጃ ኦኬ ከመጽሐፍ ቅዱስ ላስረዳ። በቁርአንም አባት ምናምን የሚባል ነገር የለም። አይ የእናንተ አባት የሚለው ለምሳሌ እስራኤላውያኖች የእግዚአብሔር ልጆች ተብለዋል እኮ አይደል? የእግዚአብሔር ልጅ የተባሉት ወልዷቸው አይደለም አስገኝቷቸው ስለሆነ ነው። መውለድና ማስገኘት ልዩነቱ ምንድነው? አቤት መውለድና ማስገኘት ልዩነቱ ምንድነው? ይሄ ገና ሀቢቢ ልትጠየቅ ገብተህ ትጠይቃለህ። ክርስትናን ከኔ ልትማር ነው እንዴ? ክርስትናን ከኔ ልትማር ነው ወይ? እኔ አሁን ጥያቄ እኮ ልንጠይቅ እኮ ነው ጠይቁ ያልከን እያስተማርከን እኮ። ጠየቅኩህ እኮ ማንን ነው የምታመልከው አልኩህ።
የምታመልከው ንገረኝ። እየነገርኩህ እኮ ነው። እግዚአብሔርን አመልካለሁ እኮ። እግዚአብሔር የተባለው የኢየሱስ አምላክ ነው አይደል? ኢየሱስ አምላክ አለው ያለው ማን ነው? ኢየሱስ አምላክ የለው? አምላክ አዎ የለውም። አምላክ ነው ራሱ። መጽሐፍ ቅዱስ አምላክ አለው ይላል። የት አለ? ምን ላይ? ይሄው ላሳየህ በቪዲዮ። ጂኒችንማ እወዳለሁ እኮ እንደዚህ ይመቸኛል። አተልቁኝ እስቲ ሞዴሬተሮች። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አተልቀው አንዴ አተልቀው። ይሄው ይታያል። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ማርያም ሰው ናት ወይስ አምላክ? አምላክ ነው። አምላክ አለው አይደል? መጀመሪያ እንጨርስ። እንደ ክርስትና ነው እየመለስክልኝ ያለው። አምላክ አለው አይደል? ቆይ መጀመሪያ መልስልኝ። ለአምላክ የለውም ብለኸኛል። የማርያም ሰው ናት ወይስ ምንድናት? እሱ አይደለም ጥያቄ። አምላክ አለው አይደል? ይሄን መልስልኝ መጀመሪያ። ጤነኛ አይደለም እንዴ ነው ወንድም? በአግባቡ እኮ እስካሁን ስናወራ ነበር። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። ኢየሱስ አምላክ የለውም ብለኸኝ ነበር። ኢየሱስ አምላክ የለውም አላልከኝ? መጀመሪያ ኢየሱስን የወለደችው ማን ናት? ይኸውልህ ኢየሱስ አምላክ የለውም አላልከኝ? አዎ እያልኩ ነው እኮ አሁንም እያልኩ ነው። ይሄው አምላክ አለው እያለ ነው መጽሐፍ ቅዱስ። ለሱ መልስ እሰጥሃለሁ። ይሄንን መልስልኝ። ይሄን መልስ አለው መጀመሪያ። አሁን አንተ ይሄንን መልስ። ኖ ይሄንን መልስ ነው ያልኩህ እኔ። ይኸውልህ ኢየሱስ ክርስቶስ ሰውም አምላክም ነው። በቤተክርስቲያን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ኢየሱስ ክርስቶስ ሰውም አምላክም ነው። ሰውም አምላክም የተባለበት እዚህ ጋር የጌታችን ኢየሱስ ክርስቶስ አምላክ የተባለው ሰውነቱን እንደመግለጽ እንጂ ኢየሱስ ክርስቶስ አምላክ አለው እሱ የሚያመልከው አምላክ አለ ለማለት አይደለም። ይኸውልህ ዝም ብለህ መጽሐፍ ቅዱስ መጀመሪያ ቁርአንህን እስኪ ይወናት። አሁን አንተ ስለ ክርስትና ምናምን ላስተምር ነው ብለህ ስትገባ ትንሽ አታፍርም? እኔ ላስተምር አላልኩም። ተረጋጋ። በመጀመሪያ ጥያቄ እየጠየቅኩ ነው። ስሜት አያትም። እየመለስኩልህ ነው። አዎ ስለዚህ አሁን ቁርአን ተውና የኢየሱስ ክርስቶስ አምላክና አባት ይላል። በሰውነቱ ይላል እዚህ ጋር የኢየሱስ ክርስቶስ ነው የሚለው። ኢየሱስ ክርስቶስ አምላክ አለው አይደል? በሰውነቱ ይላል። የት አለ በሰውነቱ የሚለው? ኢየሱስ ክርስቶስ አምላክና አባት የኢየሱስ ክርስቶስ ማህፀነ ሚዩት አታርገኝ እንኳ ኤርፎን ካረክ ኤርፎኑን ንቀለው። የሆነ የሚያስተጋባ ድምጽ ነገር አለ። እሺ የኢየሱስ ክርስቶስ ነው አምላክ አለው አይደል? ይሄው አምላክ አለው ይላል። ቅድም አንተ የለውም ብለህ ነበር። የዮሐንስ ወንጌል ምን ብለህ ነው የምታወራው? እስኪ ሂድና ምዕራፍ 1 ላይ ሄድ አብራልኝ አንዴ መጽሐፍ ቅዱስን ከጀመርክ ሳንጨርስ ነቅነቅ የለም። የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ኦኬ፣ አንተ ደግሞ የለውም ብለህ ነበር። መጽሐፉ ደግሞ አለው አለ። ይሄው ጳውሎስ እየመለስኩልህ ነው አለ። የኢየሱስ ክርስቶስ አምላክና አባት እያለ ያለው ሰውነቱን እንደመግለጽ ነው አልኩ። ሰው መሆኑን ደግሞ ምዕራፍ 1 ላይ ሂደህ አንብበው። ሰውነቱ እኮ የሚል እኮ የለውም። ሰውነቱ የሚል የለውም። ወንድሜ መስማት ትችላለህ? እየሰማው ነው። ሰውነቱ የሚል የለውም። በሰውነቱ የሚል አለ። አንተን በለው ግለጽ። በሰውነቱ የሚል የለውም። ሂድ መልሰው አልኩህ። ሂድና ዮሐንስ ወንጌል ላይ ክፈተው። በሰውነቱ የሚል አለው።
ያማል እንዴ? ጤነኛ ከሆንክ ሂድና ክፈተው። መስማት የምችል ከሆነ ማሰብ የምችል ከሆነ ማለት ምን አበሳጨኝ ወንድም? ለምን ትበሳጫለህ? ኢየሱስ የሚለው ስም ኦኬ፣ ኢየሱስ ክርስቶስ የሚለው ቆይ ሰላም አለይኩም ይብሮ እንደነ ወአለይኩም ሰላም ወራህመቱላሂ። ቆይ አንዴ አፉ በለኝ እሺ። ይቅርታ፣ በጣም ይቅርታ እንትን አልኩ። እንትን ልጅ አግሬሲቭ ነው። ማይሮ ማስገዳችሁ እንደ ዞር ይብሮ ማይሮ ይቅርታ፣ ምናልባት ላስታውሳችሁ ቢናፍ በመሀል ሰግጬ ነው የመጣሁት። ሚት ነበርኩ። መርሐባ እንትን ላይ ትቀጥላላችሁ። አንድ ነጥብ ላሲሮ ብዬ ሌላው ነገር ይቀርና ባዮ ላይ እንትን የሚላለ መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ አንድ ነጥብ አንስቷል ባዮ ላይና እስኪ በትልቁ አድርገውና እዛ ጋር እግዚአብሔር የተባለው ማን ነው? ያህዌ ነው ማን ነው? እስኪ ያስረዳን። እስኪ ማህፀነ ቤተክርስቲያን እግዚአብሔር የትኛው ላይ? ዳዊት መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ የሱ ባዮ ነው እና ባዮ ያደረገው እንድንማርበት ነው መሰለኝ። ኦኬ ልግባለታ ታዲያ ምን ችግር አለ? ማን ነው ዘጋ? እግዚአብሔር የተባለው 34 11 34 11 4 ይሄ ማህፀን የሚለው የቤተክርስቲያን ማህፀኗ ደግሞ ምን እንደሆነ ይነግረናል። እዛው ያለ ልጆችን ስሙኝ እግዚአብሔር መፍራት አስተምራችኋለሁ አለ። እዚህ ጋር የሚፈራው የትኛው እግዚአብሔር ነው? ማህፀን ቤተክርስቲያን ጸጥ። ማህፀነ ቤተክርስቲያን ወጣ። በቃ አየሁ ብሮ ጀመርኩ። ማነቃንቅ እኮ እኔ እኮ ታውቃለህ፣ የሆነ የመከራከር ሜንታሊቲ ይዘው ሲመጡ ማለት ነው አንድ ፖይንት ውስጥ እንደገቡ ካወቁ በኋላ መላቀቅ የለም። ከዛች ፖይንት ለመውጣት በቃ ሰማይ ለመቧጠጥ ማለት ነው ይንጠራራሉ። በጭራሽ አይሆንም። ማኖ ከነክታ በደንብ ነክተህ ነው መወጣት ያለበት እንጂ ወደዛ ጥቅስ በዛ ያዘው እና አይሰራም። ቆመን ልክ እንደ ቆመን ሳንቀመጥ ነው የምናወራው። ማህፀነ ዌልካም ቀይ ይሰማል። ሳትናደድ ከምደውን ሆነ ተረጋግተህ እናወራሽ። አተር መጀመሪያ እዚህ ጋር እግዚአብሔር የተባለው ማህፀነ ቤተክርስቲያን ማሪ ማን ነው? ማሪ ነው ምናምን የምትባለው ልጅ አንዴ ጠብቀኝ። እያወራሁ ያለሁት ካንተ ጋር አይደለም። ማሂር ይባላል። እነሱ አንድ ነው፣ ችግር የለም። እኔና ኢብራሂም አንድ ነን። አንድ ኢብራሂም እኔና ኢብራሂም አንድ ነን። አንድ የሚባል እኮ በስልምና ያለው ሐሳቡን ቀጥል። መጀመሪያ ቀድሜ ጠየቅኩኝ መልስልኝ። ከዛ በኋላ ነው ሌላ ርዕስ የምናነሳው። እሺ ዛሬ ላይ አትዝለን። መጀመሪያ የጠየቅኩኝ ሂድና መልስልኝ። ምን አበሳጨህ? አልተበሳጨው። ይሄ ካም ዳውን ሆነና ስለምን መሰለህ መንፈሳዊ ነገር ነው እያወራን ያለ ነውና መንፈስህ ካላገዘህ በዚህ ሰዓት እንድትረጋጋ ካላገዘህ አስቸጋሪ ነው የሚሆነው። ለመረጋጋት ሞክር። እዚህ ጋር እግዚአብሔር የተባለው ማን ነው? ኢየሱስ ነው። መጀመሪያ ሂድና ምንግርህን ወር ደግሞ የጠየቅኩን መልስልኝ። አላይ አልሰማም ጭራሽ። ሂድ መጀመሪያ ቅድም የከፈትኩት ምዕራፍ አለ አይደለ? ሂድ ክፈተው። ምንድነው የከፈትኩት ምዕራፍ? ቅድም የከፈትኩት ምዕራፍ ኢየሱስ ክርስቶስ አምላክ አለው ነው ላይ ከፈትኩት ማለት አታውቀውም? እሺ ኤፌሶን ወደ ቱርክ እንሄዳለን። እሺ ያው መልካም። ስለዚህ እዚህ ጋር ምን ይላል? ኢየሱስ ክርስቶስ አምላክ የተባረከ ይሁን ይላል አይደለ? እሺ በክርስትና እምነት ኢየሱስ ክርስቶስ ሰው መሆኑን ያምናሉ። ይሄን ታውቃለህ? እናንተ ነው የምጠይቀው። እኔ ያምናሉ ነው ያልኩት። ታውቃለህ አይደለ? ሰው እንደሆነ አውቃለሁ። ስለዚህ ያምናሉ። መልካም። እሺ ሰውም አምላክም እንደሆነም ደግሞ ያምናሉ። ይሄንም ታውቃለህ አንተ።
ሰውና አምላክ ብሎ ማሂር ይዲሽ ሰውም አምላክም እንደው ብለው እንደሚያምኑ ታውቃለህ እኮ ሰውም አምላክም ብላችሁ ስታምኑ እናንተ በምን ተደግፋችሁ ነው እኮ እሱን እኮ ልነግርህ ነው ይሄን ታውቃለህ እንደዛ ብለው እንደሚያምኑ ገረኝ ነው አላውቅም ንገረኝ አታውቅም ታዲያ ስለማታውቀው ነገር ለምንድን ነው ወጥተህ የምትናገረው እኮ እየጠየቁ እኮ ነው ምን ባቀው እናገራለሁ ስለማናውቅ እኮ አንተ ንገረን እያልን እኮ ነው ወይ ጉድ ምን ታርገኝ ዮሐንስ አንዳንድ ክፈት አይ ቆይ በመጀመሪያ ደረጃ ይኸውልህ በመጀመሪያ ደረጃ ግልፍተኛ ሆነ አይደለም ከኛ ጋር የምታወራው አንተ እኔ ግልፍተኛ አልሆንኩም ሂድ ከፈተው ነው አይ ባህሪ እንደዛ አይነት ነገር እያየን ስለሆነ ነው የመረጋጋት ነገር ስላላየንብህ ነው ልትመታኝ ሁላ አጠገብበውን ወላ ትመታኛለህ አሁን ምን መሰለ ይሄ ስሜታዊነቱን ተወውና መንፈሳዊ ነገር ነው እያወራን ያለ ነው እኛ ያልነ አምላክ የለውም ኢየሱስ አልከኝ አይ ኢየሱስ አምላክ አለው አልኩ ማስረጃ አምጣ አልከኝ ይሄው ኢየሱስ አምላክና አባት ይባረክ ይላል አልኩ ከዛ አንተ ሌላ ነገር ውስጥ ማርያም ማናት ሰው ናት ሰው አይደለችም ምን የማን እናት ናት ምናምን ይሄ አላፊ አግዳሚ ሰው የሚያወራው ነው በጭራሽ አይሆንም ገብቷል የኢየሱስ አምላክ ማን ነው ለምሳሌ ና እያልኩ ያለውትን ትሰማኛለህ አይደለ መጀመሪያ እሺ እያልኩ ያለውን መስማይ ከሆነ መስማት የምችል ከሆነ ማለት ነው አሁን እዚህ ጋር ማንም አግሬሲቭ ምናምን የሆነ ሰው የለም እሺ አግሬሲቭ የሆነ ምናምን ሳይሆን እምልህን ነገር ካላደረክ ግን ቀጥታ ነው ይወርዳለሁ ሲጀመር because እኔ እንብዬ እንደዚህ መቀባጠር ምናምን አይመቸኝም ሙሉ በሙሉ በማስረጃ ነው ይሄ እዚህ ጋር ያለው አጭር ነገር ምናምን ነገር አይደለም በጣም ጎበስ እኛ የምንፈልገው ማስረጃውን ነው አሁን የኢየሱስ ክርስቶስ አምላክ የተባለው ማን ነው ታወጣለህ ማለት ነው ጎበስ የኢየሱስ ክርስቶስ አምላክ የተባለው ማን ነው ሂድ አሁን ዮሐንስ 1 ላይ ያወጣና ላሳይሽ የኢየሱስ ክርስቶስ አምላክ የተባለው ማን ነው እሱም ብቻ ንገረኝ እሺ አምላክም አባትም የተባለው እግዚአብሔር አብ ነው ያደረገው የተባለበት ጨርሰናል በቃ የኢየሱስ ክርስቶስ አምላክና አባት የተባለው አብ ነው አይደል ሶ ኢየሱስ አምላክ አለው ጨርሰናል ሌላ ምንም የምታወራ ነገር የለም ለምንድን የተባለው ባጭሩ ምንም ጉዳይ የለም በቃ ለምን የሚባል ነገር አይሰራም የኢየሱስ ክርስቶስ አምላክ በቃ አለቀ በቃ ሰማኝ መጀመሪያ ማለት ነው መጀመሪያ እናንተ እያወራኸኝ ካለ ወር ደግሞ ትልቅ ነገር አስበህ እያወራኸኝ ከሆነ መጀመሪያ ላይ እኔ የምልህን ነገር ማዳመጥ መቻል አለብህ because እኔ ነኝ እንጂ ስለዚህ እምነት የሆነ ነገር ማለት የምችለው አንተ አይደለም ስለዚህ እምነት ማውራው የምችለው አንተ ያልኩት ነገር የለውም እኮ ማን ነው የኢየሱስ አምላክ አልኩህ ነገርከኝ ኦኬ ጨረስኩሽ ይድሽ አሁን ቀበልና ዮሐንስ ምን ኦኬ አሁን አምላክ ያለውን ኢየሱስን ነው የምታመልከው አሁን አንተ ማን ነው የምታመልከው የኢየሱስን አምላክ ነው የምታመልከው ወይንስ ኢየሱስን ነው የምታመልከው እሺ ኢየሱስና አብ ልዩነታቸውን ትነግረኛለህ አሁን አንተ እንደምታስበው አሁን አትጠይቅ እያልኩ ነው ይሰማኝ ነው አንተ ነህ ማብራራት ያለብህ አትጠይቅ እውቀት ካለ አትጠይቅ ኦኬ የክርስቶስ ተወራኝ ማለት ልጠይቀኝ እንጂ አንተ ብቻ ልጠይቀኝ አይደለም because እዚህ ጋር ዲቤት አይደለም ዲቤት ከሆነ ደቂቃ ትሰጠኛለህ እናወራለን ከዛ ውጭ ግን ኖርማል አሁን እያወራን ያለነው እንደዛ ነገር አይደለም የኢየሱስ ክርስቶስ አምላክና አባት የተባለበት ምክንያት ያስረዳ ከፈለኩ ደግሞ መረዳት ከፈለክ የራሱ የሆነ አስተምህሮ አለ ይህ ዝም ብለህ እንደዚህ እንትን የምትለው አይደለም ስለዚህ የኢየሱስ ክርስቶስ አምላክና አባት የተባለበት ምክንያት ኢየሱስ ክርስቶስ ሰው መሆኑን ለመግለጽ የተረዳ የተነገረበት ነው ኢየሱስ ክርስቶስ አምላክና አባት ያለበት አባቱ መሆኑን አንተም አባቱ ነው ምናምን ነገር ብለህ ታወራለህ እኮ ባይዘው ያን ነገር ግን አምላክና አባት የተባለበት ምክንያት ኢየሱስ ክርስቶስ ሰውም አምላክም ነው ሰውነቱን ለማስረዳት ደግሞ ምን ተባለ
ኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ብሎ ምን አለው አስቀመጠው። እዚህ ጋር አንድም ተውን ከፍተ ማየትም ትችላለህ። ዮሐንስ ወንጌል ምዕራፍ 1 ላይ ያለው ምን ብለህ ልታወራው ነው? ምን ብለህ ልታወራ ነው? እስኪ ሂድ ክፈተው። ለምን መክፈት ግራ ገባኝ። ጨረስክ ወይ? ጨረስክ? አዳምጠኝ። ይቅርታ ክፈትለት አንዴ። እዚህ እንጨርሰው። ምን አልከኝ ማሄር? ክፈተው። ዮሐንስ አንዳንድ ክፈትለትና በቃ እዛው ይለቅ ጉዳዩ፣ ችግር የለም። ከዛ እኛ እንጠይቀዋለን። ምንም ችግር የለም። እሺ ላውራ ከዚህ ጋር አንድ የተናገርከው ነገር አለ። እኔ አንድ ነገር ልንገር፣ ፖይንት አለቅም ከያዝኩኝ ይኸውልህ እያልኩ ያለሁት የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ መጀመሪያ እዚህ የመጣንበት ምክንያት ኢየሱስ አምላክ የለውም አልክ። አምላክ የለውም ስትል ማስረጃ አምጣልከኝ። ይሄው ብዬ ማስረጃ መጣውልክ። ማስረጃው ሲመጣ ደግሞ ማርያም ማናት ምንድናት ምናምን ማለት ጀመርክ። እሱም ብቻ አይደለም ከዛስ አይ ይሄ በሰውነቱ ነው የሚል ነገር ለማምጣት ማለት በሰውነቱ የሚል የለም አልኩ። ኦኬ በሰውነቱ የሚል የለም፣ የኢየሱስ ክርስቶስ ነው የሚለው። አምላክ ማን ነው አልኩ። አብ ነው አልከኝ።